ያስረዳልኝ። አንደኛው ገባ እንዴት አሁን ለምሳሌ ክርስቶስን ወጥተው የሰበኩ አባት ያውም የስቅለቱ ቀን የሰበኩ አባት ክርስቶስ ነው አዳኝ፣ የዓለም ቤዛ እሱ ነው፣ ቤዛ ያለሱ በመንግስተ ሰማያት ማስገቢያው ቤዛው እሱ ነው፣ ሌላው ቤዛ አይደለም የማስገቢያ መንግስተ ሰማያት ብለው በትክክል የሰበኩ አባትን እንዴት ኦርቶዶክስ ልትወቅሳቸው ቻለች? እንዴት ልታዝንባቸው ቻለች? እንዴት የይቅርታ ነገር ልታስጠይቅባቸው ቻለች? እውነተኛው ክርስቶስ እዛ ካለ ይሄ እንድትመልስልኝ ነው አባቴ። ተባረክ። ሌላ ምንም ተቃውሞ የለኝም፣ መብት ነው። መልካም መመለስ ያለብኝ ነገር ስለሆነ ኤርሚ ፈቀድክልኝ። ኤርሚ ታሜ ቆይ ሶሪ ምን ነበር? ዮኒ እንድመልስለት የጠየቀኝ ጥያቄ አለ፣ ልመልስለት? አዎ ትችላለህ። ጥያቄ ከጠየቁ መልስላቸው። ጠይቋል፣ መልስለት ትችላለህ። እሺ መልካም ኤርሚ ዮኒ አየውኝና ልክ ስላልሆነ አንድ አባት እዛ አባት ላይ የደረሰ ጫና ሲከብደኝ ጴንጤ ሆንኩኝ ነው ባጭሩ ጥያቄው። ያም አባት ደግሞ አትደንግጡ ልጇ ቤዛ ነው ድንግል ማርያም ቤዛ አይደለችም የሚለው ሐሳብ ላይ ነው አንኳሩ ጥያቄ እና በዚህ ሐሳብ ላይ እንትኖች መጡ ነው። መጽሐፍ ቅዱስ ሲናገር ምን ይላል ነው ዋናው ጉዳይ። ለይሁኒና ለእንደኔ አይነቱ ሰውን ማየት ወጥመድ ይላል። የመጀመሪያው ጉዳይ ሰውን የምንከተል ከሆነ ገደል ነው መንገባው። ፍጹም ሰው ኃጢአት የሌለበት ያለምንም እንከን ሊሳሳት የማይችል ኢየሱስ ይባላል። ሰው ማየት ያለበት መጀመሪያ ማንን ነው? ኢየሱስን ነው። እኔ የዓለም ሕዝብ ሁሉ ተገለባብጦ የፈለገውን ሃይማኖት ቢከተል ከኦርቶዶክሳዊነቴ ማንም ንቅንቅ አያደርገኝ። የገባኝ እውነት ይሄ ነው። ስለዚህ እኔ የገባኝ እውነት ማንም ንቅንቅ ከማያደርገኝ እውነት የማያወጣኝ ከኦርቶዶክስ ሰውን አይቼ አይደለም። ወደ መልእክት ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ። ቃል ነበረ። ቃል ማለት መለኮት ነው። ስጋ ደግሞ ስጋ ነው። ቃልም ስጋ ሆነ ሲል ይሄኛው ምንድን ነው የሚያለው? አንድን አካል ሁለት ባህሪ የሚያሳይ ነገር ነው። ይሄንን ነው መሳቅ ይቻላል። ጥግ ድረስ ትስቃለህ። ጥግ ድረስ ሳቀው። ኤርሚ ሲያብራራል ይሄ ሳቅ ወደ ለቅሶ እንደሚቀየር እርግጠኛ ነኝ። ቃልም ስጋ ሆነ ሲል ጌታን ነው የምልህ። ይሄ አናተን ይዘህ መስቀው ምን የምትለው አይዞ ባዶ እንደሚከት እርግጠኛ ሆኜ ስለማየው ቃልም ስጋ ሆነ ነው የሚለው። ስለዚህ ሁለት ነገሮች አንድ ሲሆኑ እንዴት ሆነ ብሎ የሚያስቅ ነገር አይዞ ይህንን ነው የምለው። ተባረኩልኝ። እናንተ ቀጥሉ። አመሰግናለሁ። ትሰጠኛለህ? ትችላለህ። አሁን ለምን እድል እንድሰጥ የፈለግከው? ምን ላይ ልታወራ ነው? አንተም ረዥም ሰዓት አወራ፣ የሆነም ረዥም ሰዓት እኔ አታወራም አላልኩም። ምን ላይ እንድታወራ ነው ጊዜ ስጠኝ አልከኝ። አሁን ያወራው ላይ ጥያቄዎቹ ላይ አንዳንድ መለስክለት እኮ ጠቀሰ። አድምጠኝ እንዴ 4800 ሰው እያየ የዮሐንስ ወንጌል አድምጠኝ። ቃልም ስጋ ሆነ ያለው በሁለት ባህሪ አምጥቶ እሰጥሃለሁ። ለሁሉ አይደለም መለስክለት። የመለስከው በማርያም ተው። ስርዓት ካልያዝክ ቀጥያ አወርድሃለሁ። ስርዓት ካልያዝክ አስወርድሃለሁ፣ እገደዳለሁ። እኔ አታወራም አላልኩም። ልብ በሉ። ዮኒ ለጠየቀው ጥያቄ መልስ መልሶለታል። ምን እያለ እያላገጠ መልስ መለሰለት። የተመስገን መልስ ማላገጥ ነው። የወንድሜ የዮኒ መልስ ቃል እግዚአብሔርን መጥቀስ ነው። ከአንደኛ ጴጥሮስ መልእክት ላይ ጠቀሰለት 3:18 አምላክ ክርስቶስ በስጋ ሞተ ብሎ አለው። አላገጠ፣ እግሩን አንስቶ ሳቀ። እያያችሁት ማለት ነው። አሁንም በስጋ ሞት አላለም። ለምንድን ፖለቲካ አድምጠኝ። ስጋው ሞተልኝ። ከእኔ ጋር እኩል አታውራ አልኩህ። ስሰጥህ ታወራለህ። ተመስገን አውርደኝ ከፈለግ አውርደኝ። አትዋሽለታ። ለአምላክ ትዋሻለህ እንዲ? አውርደኝ ከፈለግ አታወርደው። አይ ያላልኩትን ነው የጨመረው። ራስ ተሙ ለምን ትዋሻለህ? አንድያ ልጁን ሰጥቶን እንደሞተ መጽሐፍ ቅዱስ እየተናገረ መውረድ ካለብኝ እወርዳለሁ እንጂ ኖ ተሙ ምንም አልዋሸልኝ። እኔ እዚህ ገስት ላይ አስቀምጠህ ፖለቲካ ትሰራለህ እንዴ ኤርሚያስ? ኖ ምንድን ነው የምትለው? አንድያ ልጁን አይደል እንዴ ሰጠን? ዮኒ አላለም። ዮኒ ምንድን ነው ያለው? ስጋው ተራበልኝ፣
ስጋው ሞተልኝ አለ። እንደገና ደግሞ ሁለት ባህሪ ሊያመጣ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን አለ? ቁጥር ቃልም ስጋ 14 ሆነ አለ። ቃልም ስጋ ሆነ ደግሞ ሁለት ባህሪ ነው። አንደኛ ልጁን እንደሰጠ ቆይ እኔ ሳልሆን ሕፃን ልጅ ክርስቶስ አታስፈራራኝ። ላጥ ብሎ ሊወጣ ፈልጎ ነው። መልስ ኤርሚሻ ላጥ ብሎ ለመሄድ ፈልጎ ይህን መነጋገር አይፈልግም። ኤርሚ አንዴ ስማኝ። ኤርሚ በጌታ ስማኝ። አንዴ ላጥ ብሎ መውጣት ፈልጓል። ማውራታችኋል። እኔ እድል ስጡኝ እንዴ! እድል ስጡኝ እንጂ አንድያ ልጁን ሰጥቶን ነው እግዚአብሔር ያዳነን አልኩ። እኔ እግዚአብሔር ሁለት ልጅ መች ሰጠ ካልኩ ከአንድ ልጅ ነው የሰጠ። እሱ አንድ ልጅ ማርያም የተወለደውን የእግዚአብሔር ልጅ የሆነውን ኢየሱስን ሰጥቷል። እሱን ጨርሼላለሁ። አንድ ጥያቄ ብቻ ልጠይቅ። እንዴት እንደሆነ ላብራራ። እኔ ያልኩት ቃልም ስጋ ሆነ ብለ ቃልም ስጋ ሆነ ብለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር የሚለውን አንድ አካል ሁለት ባህሪ ብለ አምጥተከዋል። እንዴት ነው ያመጣው? ማን የትኛውስ አባት ነው በዚህ ሐሳብ የፈታው? አሳየኝ፣ በማስረጃ አሳየኝ። አንድ አካል ሁለት ባህሪ ብሎ የፈታ አባትም ካለ በዚህ ጥቅስ ላይ ተነስቶ አንድ አሳየኝ ማስረጃ። በጣም ጥሩ። እንግዲህ አንተ ካልከኝ እኔ የምነግርህ ቃል በቃል ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ይሄ ነው እኔ ወዳጄ። አሁን የጠየቅኩህን ጥያቄ በአግባቡ መልስልኝ። እሺ አልኩህ እኮ ኦርቶዶክስ ጋርም አታውቅም፣ በኢየሱስ ስም አታውቅም ነው እያልኩ ያለሁት። ይሁን መጀመሪያ አንተ ታውቃለህ፣ በጣም አንተ ስለምታውቅ ኦርቶዶክስን ጋርም ሳታውቅ በወይወይታ ነው የወጣኸው። አሁንም ደግሞ በወይወይታ እንዳትወጣ ነው እየነገርኩ ያለሁት። አንተ እንድትቀመጥ ነው የነገርኩ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን አንድ አካል ሁለት ባህሪ ብሎ የፈታ አንድ አባት አሳየኝ። ተናደህ ማውራቱ ምንድን ነው? አልተናደድኩም፣ ማስረጃ አሳየኝ ነው። አንተ እኔ እኮ በማስረጃ ያቀረብኩልን አምነህበታል ወይስ አላመንክበትም? አላመንኩበትም። ማስረጃ አሳየኝ። በቃ ተባረክ። አላመንክም፣ መብት ነው አለማመን እኮ አሳየኝ። የትኛው አባት ነው እንደዛ ብሎ የፈታው? አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የምን አባት? እኔ ስለ አባት አይደለም እኮ ማውራ፣ ስለ መጽሐፍ ቅዱስ ነው ማውራ። እንደዛ ብሎ የፈታ አንድ አካል ሁለት ባህሪ ብሎ የነገረ ማን ነው? ጌታ ኢየሱስ። ነብይት ብርቱካን ናት የነገረች? ማን የነገረ? ይኸውልህ አሁን ማን የነገረ? በጣም ጥሩ። ምኑን? እሺ አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ማን የነገረ? መጽሐፍ ቅዱስ እኮ። ከመጽሐፍ ቅዱስም ሁለት ባህሪ ብሎ የፈታ ከነ ጳውሎስ ጀምሮ ያለውን አሳየኝ። አሁን ስማ እኮ አሳየኝ። እና እንዴት ነው የሚወራው ታዲያ? እየለፈለፍክ አንተ። አይ አንተ እኮ እየለፈለፍክ ነው እንጂ እያወራህ አይደለም። መለፍለፍ ማንም ይችላል እኮ እንዳንተ ያዙ ይልቃሉ ማለት ማንም ይችላል። የተናደድከው አንተ በምን መሰለ? የተናደድከው እኮ ዝም ብለህ ነው ያወራው። ያዙ ቤቴ ባለ እኮ አይደለም። አንድ ጥቅስ እኮ አጠቅስም አንተ ታውቀው እኮ ጥቅስ ላይ ሳይሆን ልፍለፍ አለ ነው ያዝከው እኮ አንድ ጥቅስ። እኔ ትላንት የመጣው ጥቅስ እየጠቀስኩልህ ነው። በሱ ስታላግጥ የነበርክ ሰው ነው። ምንድን ነው የምታወራው? ልታስተምረኝ ነው እንደ አንተ? ስድብ ነው እኮ ያዝከው። ብርቱካን ናት ወይ እንትና ነው ወይ ምናምን ብሎ በለፈለፈ እኮ አይደለም። አንድ እንደነገርኩ አንድ አካል ሁለት ባህሪ በክርስትና ሕይወት ውስጥ ያለ ወንጌል ነው። የሆነበትን ምክንያትም የምነግርህ እንደ ሰው በስጋ ንጹህ ስጋው የኢየሱስ ክርስቶስ ተርቧል። ይሄ ስጋዊ ባህሪው ነው አልኩ። ንጹህ እደግመዋለሁ። ስጋዊ በደንብ ስማ። ጆሮን ይዘህ አይደለም አናትን ይዘህ ስማ። በስጋዊ ባህሪው ተርቧል፣ ተጠምቷል። አየህ። በመለኮት ባህሪው ግን እንዴት ሊሰቀል ቻለ የሚለውን በደንብ አጭር አድርጌ ልንገርህ። ለምን እንደሆነ በአዳም ስህተት እኛ በሙሉ ኃጢአተኛ ሆነን መርገም ትኖሩብን ስለሞትን፣ እግዚአብሔር አምላክ ደግሞ ትክክለኛ አምላክ ትክክለኛ ፈራጅ ስለሆነ ምንድን ያደረገው? በአንድያ ልጁ መጥቶ ሞቶ እኛን ምን ማድረግ ነበረበት? ያንን ኃጢአት መሻር ነበረበት። ስለዚህ በሱ ቁስል እኛ ተፈወስን ይላል መጽሐፍ ቅዱስ ሲናገር። ስለዚህ በኢየሱስ በደንብ ሳቅ። ሳቅ እንዴ! ጨምረ መሳቅ ትችላለህ። ጨምረ ሳቅ አባቴ። የምታዩት ነው አክሽኑን የምታዩት ሰዎች ተባረኩልኝ። ስለዚህ በአንድያ ልጁ በእኛ ስህተት ምክንያት ራሱ ሞቶ እኛን አድኖናል። ይህንን ነው የምናገረው። እሱ ግን ሊዋሽና ሊወጣ ነው የፈለገው። እግዚአብሔር ይስጠው። ቴንክ ዩ። እንግዲህ ማላገጥ ነው የያዘው። እንግዲህ ሙሉ እንደምታየው አይታችኋል። እዚህ ያላችሁ ሰዎች ወንድሜ ዮናስ የእግዚአብሔርን ቃል ይጠቅሳል።
ክርስቶስ አንድ አካል ሁለት ባህሪ ብሎ የሚለውን በመጽሐፍ ቅዱስ ላይ ያለውን አሳዩኝ ብሎ አለ፣ ጠቀሰለት። የጠቀሰውን ጥቅስ ላይ ቆሞ አይ ይሄኛው እኮ ብሎ የሚለው አንድ አካል አንድ ባህሪ ነው ብሎ ማብራራት ሲገባው ኦርቶዶክሳዊ ተሟጋች ሆኖ የመጣው ሰውዬ ምንም የመጽሐፍ ቅዱስ እውቀት የሌለው ማላገጥ፣ ፕሮቮክ ማድረግ ነው የያዘው። ገና ከመግባቱ ጀምሮ አትለፍልፍ፣ ብርቱካን ነች ያስተማረች፣ ጸዳለ ነች ወይ ምናምን ነገር እያለ ማላገጥ ላይ ነው የያዘው። ወንድሜ ዮኒ ግን የእግዚአብሔርን ቃል ነው እየጠቀሰ የነገረው የነበረው። ስለዚህ ምንድን ነው በተላከለት ሜሴጅ ዮኒን ፕሮቮክ አድርገው ነው። ዮኒ ግን አስቀድሞ ገብቶታል። ኦኬ ፕሮቮክ በማድረግ ከአርእስቱ ዲስትራክት ለማድረግ ነበር የፈለገው፣ አልተሳካልህም ማለት ነው። ጴንጤዎች ኢየሱስ ክርስቶስን አታውቁትም ብሎ የሚል አንድ ኦርቶዶክሳዊ ይምጣ እዚህ አሁን። ኦኬ በደንብ ቤተክርስቲያኒቱን አውቃለሁ እና አታውቁትም እናንተ ኢየሱስ ክርስቶስን አታውቁትም ብሎ የሚል ሰው አንድ እንደው በደንብ የሚታወቅ ሰው ይምጣና እስኪ ንገረን። ገስት ላይ ሲፈልጉ ማነህ አንተ ፍቅረ ማርያም ምናምን አንተ ጠላህን ጠጣ ብራዘር ይዘህ ሄደ። አንተ ኦርቶዶክስን አትወክልም። ኦኬ እዚህ ቤት ገስት እንዳትልክሽ። ሌላ እንደው የሚታወቅ ሰው ካለ ክርስቶስን እስኪ አታውቁትም ብሎ የሚል ሰው ካለ ይምጣና ከኔ ጋር ያውራ። ኦርቶዶክስ የምታውቀው ኢየሱስ እኛ የማናውቀው ኢየሱስ ካለ መጥቶ ያውራል። እስኪ ጥሯቸው። ለምሳሌ እንደነ መዝሙረ ያሬድ እሱ አንዱ እንደዚህ ሲያወራ ነበረ ከዚህ በፊት ማለት ነው። ጴንጤዎች ኢየሱስን አያውቁትም ብሎ ሲል ነበር። መዝሙረ ያሬድን እስኪ ጥሩት። ክርስቶስን አታውቁትም እያለ የእነሱና የእኛ ኢየሱስ የተለየ ነው ብሎ ሲል ነበር። ከኔ ጋር ያወራል። የድፍረታችሁ ጥግ አንድ ተረት ነበረ በገጠር። በቅሎ ድሮ ጠግባ ስትራገጥ ሰማዩ መታችሁና ሰማዩ ወደ ላይ ከፍ አለ ተብሎ የሚባል ማለት ነው። ልክ እንደዛ እየሆናችሁ ነው። ኦኬ እንዲህ አይነት ድፍረት አቁሙ። እሺ አቁሙ። ተመስገን። ያው ትናንትና ጌታን የተቀበለ ወንድሜ እንኳን ነው ራሱ በሁለት ጥቅስ ነው ያቆመ። አንተ ማላገጥ ነው ያስከው። አንድ የረባው ለጠየቁ ጥያቄ ተገቢ መልስም አልሰጠህም። ለጠየቀው ጥያቄ ተገቢ መልስ ጥቅስ ጠቅሶልህ ጥቅሱ ላይ ቆመ መሟገት ሲገባ ማላገጥ፣ ፕሮቮክ ማድረግ፣ ዮኒን ማናደድ፣ ዮኒን መሳደብ ነው ያስከው። እታች በኮሜንት ገስት ላይ ገብተህ ደግሞ በታችም ደግሞ በላይም ደግሞ ፕሮቮክ ማድረግ ማለት ነው። ስለዚህ ስትያዙ እንደዚህ ገለባ ናችሁ። አይችልም እያሉ ይመጡና ተጨምቀው ይሄዳሉ። ምንም የሚያሳስብ ነገር የለም። ትልቁ ነገራቸው ምንድን ነው? ዮኒ ማኛ ስለ ጌታ አልገባውም ብለው ሮጠው እኔ ጋር አታክ ለማድረግ ሲመጡ መጥተው ወንጌሉ ተነግሯቸው ተናደው እንደ ሳቁ አድርገው አክት አድርገው ይወጣሉ። የሚያሳዝነኝ ደግሞ ታች ያሉት አንድ ጥቅስ እንኳን ከመጽሐፍ ቅዱስ የማይጠቅሱ ሰዎች ሙድ ሊይዙ ሲፈልጉ ያስቁኛል። እስቲ ግቡ፣ አሁን ግቡ፣ እስቲ ክርስቶስን አታውቁትም እስቲ ግቡ። ክርስቶስን ጴንጤ ካላወቀው ኑ ግቡና አስረዱን። እስቲ ግቡ። የታወቃችሁ ሰዎች ግቡና አስረዱ እስቲ። አትችሉም። እሱ ምንድን ነው እልን የተያያዘው። እኔ አስታውሳለሁ። ኢቭን ደሜ ወንድሜ የሰራው ቪዲዮ አውቃለሁ። ምን አለ በሉኝ፣ በእናንተ ተቃጥያለሁ፣ ኦርቶዶክስ ሆኜ ባላናዳችሁ አሳያቸዋለሁ ብሎ ነው የሄደው። ተናዶ ነው። እኔ ተናድጄ ከኦርቶዶክስ አልወጣሁም። ተናድጄ አይደለም፣ ክርስቶስ ተሰብኮልኝ የመጣሁት። አዳኙ ክርስቶስ ነው። አትደንግጡ። የሚያስደነግጥ ክርስቶስ የለኝም እኔ። የሚያድን እንጂ ስሙ ሲጠራ ደም የሚፈላ ደም የሚንተከተክ ስሙ ሲጠራ ሁሌ ስድብ የማመጣ ሰው አይደለሁኝ። ማንም የለም በክርስቶስ ሆኖ የሚደነግጥ የለም። ክርስቶስን ያልያዘ እንጂ ክርስቶስን የያዘ ማንም አይደነግጥም። ማንም አይደነግጥ። ጥቅስ ጠይቆኝ ጥቅስ ሲሰጠው ይናደዳል፣ ይበሽቃል። እንደምታዩት አታውቀውም እንትና ናት። እኔ አንድ ነገር ብየዋለሁ አላልኩም። የምታዩት ነው። አያችሁ፣ ክርስቶስን ጥላችሁ ስትወጡ የምታመጡት ባህሪ ነው። በክርስቶስ ስትሆኑ ይሄ ነገር ምንም አይቸግራችሁም። አሁንም ነው የምናገረው። ኢየሱስ አንድያ ልጁን እንደሰጠ ራሱ እያወቀው አታውቀውም ክርስቶስን ብሎ ይናገራል። አንድኛ ልጁን ሰጠ ነው የሚለው መጽሐፍ ቅዱስ። ይሄ ማንም የሚጠቅሰውን ነገር እኮ ነው ወደ ሌላ ጠምዝዞት የቶቹ እንዳይነኩበት። እነማ እነ አርሴማ እንዳይነኩበት፣ እነ ክርስቶስ ሳምራ እንዳይነኩበት፣ አዳኞቹ የእሱ አዳኞች እነ ተክልዬ እንዳይነኩበት፣
እነ ማን ነው ይሄ ማን ነው የሚባለው መጥቆሩ እንዳይነካበት እነሱ እንዳይነኩ የሚሯሯጡት ሩጫ እዚህ ጋር ነው ያለው። ፍጹም ሰው ፍጹም አምላክ እንደሆነ መጽሐፍ ቅዱስ ይናገራል። የሰውነት ባህሪ እንዳለው ይናገራል። የሰውኛ ባህሪው ምንድን ነው? መጽሐፍ ቅዱስ እንደሚለው ይራባል፣ ይደክማል፣ ይፈተናል፣ ይሰግዳልም። እኔ እኮ እሱን ላሳየው ስል ነው እምቢ ያለው። ያውቀዋላ እንደሚሰግድ። ኢየሱስ ለማን ነው የሰገደው ታዲያ? መጽሐፍ ቅዱስ ይናገራል እንደሰገደ። ለማን ነው የሰገደው ታዲያ? አምላክ አይደል? ለማን ነው የሚሰግደው? ልጁ የእግዚአብሔርን ቃል እንደማያውቅ ሰውኛ ባህሪው ስለሆነ ነው የሰገደው ኢየሱስ ክርስቶስ። ስለዚህ ይሄንን ሁለት ለይቶ ማያቅ ሰው ወንጌሉን ሳያነቡ በየመንገዱ የሚውሉ ሰዎች ስለ ወንጌል አታቁም ብሎ መናገር እንግዲህ እግዚአብሔር ነው የሚያውቀው። ስቃ በሰራው ላይ ከነ መጽሐፍ ቅዱስ ጥቅሱ አድርጌ ከጠቀስኩት ጋር አድርጌ በደንብ አድርጌ ፖስትልሃለሁ። ከሳቀው ጭምር ጋር ከእግዚአብሔር ቃል ጋር ነው የሳቀው፣ በእኔ አይደለም የሳቀው። እኔ እግዚአብሔር የሰጠኝን መጽሐፍ ቅዱሳዊ ጥቅስ ነው የጠቀስኩልን። አንተ ግን አላግጠህበታል። አንተ ግን ስቀህበታል። አንተ ብዙ ነገር አድርገሃል። እንግዲህ እግዚአብሔር በሚያውቀው ማለት ነው። ይሄ ለሌሎቻችሁም የኦርቶዶክስ ወንድምና እህቶች ስለሆነ ነገር ስታወሩ መናደድ አያስፈልግም። ትበሳጫላችሁ። በጣም ነው የምትበሳጩ። ለምን እንደሆነ ግራ ነው የገባኝና የሆነ ጥቅሱን ላወጣ ፈልጌ ነው እዚህ ጋር እና ኤርሚሻ ትሄድበታለህ አንዴ ኖ ቆይ የጠቀስከው ጥቅስ ላይ ራሱ እስኪ ሁለት የጠቀስከው ጥቅስ አለ አይደል? ያላገጠበት ማለት ነው። እስኪ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ክርስቶስ አምላካዊም ሰዋዊ ባህሪም የለውም ብሎ የሚል ኦርቶዶክሳዊ አንድ ቁጥር ይጻፍና መጥቶ ይናገር። እሱ ሲስቅ ነበረ። አዎ ቃል ስጋ ሆነ ብሎ የሚለውን አንተ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 ብለህ ስትል ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 አለ። ቃሉ ራሱ እንኳን ቀጥታ የቱ ጋር እንደተጻፈ እንኳን ራሱ አያውቀውም። 1:14 ላይ መሆኑን አያውቀውም። ያው ወይ ፕሮቮክ ሊያደርግ ቸኩሏል። ግን 1:14 ላይ የተጻፈውን ሙሉውን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ማለት ነው ክርስቶስ አምላክ መሆኑን ክርስቶስ ሰው መሆኑን አያሳይም እንዴ? አይናገርም? አምላካዊ ባህሪ ሰዋዊም ባህሪ የለውም ነው እያሉ ብሎ የሚሉት ስጋ ብሎ የሚለው ይሄ ኢት ማለቱ ነው ማለት ምንድነው? ኢት ብለው የሚጠሩት ግዑዝ የሆነውን ነገር ነው። እኔነት የሌለው ነው። አምላካዊ ባህሪ ያለው ጌታ አምላካዊ ባህሪውን ሳይጥል ያንኑ ይዞ የሰውን ተፈጥሯዊ ባህሪ ገንዘቡ እንዳደረገ የሚናገርበት ክፍል አይደለው? ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 አይገቡም። ለምን እንደማይገቡት ስለሚያውቁት ማለት ነው። እንደ ተመስገን አይነት አላጋጮች ሊያላግጡ ይችላሉ እንጂ ቆንጆ አድርጎ አምላክም ሰውም መሆኑን ከሚያሳየው የመጽሐፍ ቅዱስ ክፍል አንዱ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 1 እስከ 14 ድረስ ያለው ነው። ኦኬ ያ ሲብራራ እንዴት ነው? ቅድም እንደተባለው ማለት ነው ክርስቶስ በስጋ ሞተ ብለህ ስትለው የሳቀ ሰው ምንድን ነው ብላችሁ የምትሉት ወገኖች? ክርስቶስ በስጋ ሞተ ተብሎ ሲባል እግሩን አንስቶ ነው የሳቀው። ታዲያ በምኑ ነው የሞተው? በመለኮትነቱ ነው እንደ ክርስቶስ በመስቀል ላይ የሞተው? እንደዚህ ብሎ የሚል ትምህርት ካለ ሰይጣናዊ ትምህርት ነው። ደግመዋለሁ። ኦርቶዶክስ እንደዚህ አትልም፣ ግን ካለች አጋንንታዊ ትምህርት እያስተማረች ነው። ክርስቶስ በመለኮቱ ነው መስቀል ላይ የሞተው ብላ ምትል ከሆነ እልም ያለች የዘንዶ ትምህርት አስተማሪ ቤተክርስቲያን ናት ማለት ነው። ይኸው አድምቼ ነው የምነግርህ። ክርስቶስ በመለኮቱ ነው የሞተው በመስቀል ላይ ብላ ምትል ከሆነ አምላክ ሰው እንደሞተ ስግው ቃል እንደሞተ አይደል እንደምናውቀው መጽሐፍ የሚናገረው። ደሞ እሱም ብሎ አላጋጭ ክርስቶስ በስጋው ላይም ቆይ ክርስቶስ በስጋው አልሞተም የሞተው በመለኮቱ ነው ብላ ኦርቶዶክስ አትልም። ልብ በሉ አትልም። ቤተክርስቲያኒቱ ከሳቀማ ነው ማለት ነው። ኤርሚሻ እንዴ ከሳቀማ ነው። አየህ ኤርሚ አሁን እኮ በትክክል ያሳየ ምንድን ነው እሱ ያለው ቃል በቃል ክርስቶስ የሞተው በስጋው ነው ብዬ ሳሳየው፣ በመንፈስ ግን ሕያው ነው በስጋ ግን ሞቷል ብዬ በስነ ስርዓት ከመጽሐፍ ቅዱስ ሳሳየው ምንድን ያለው? ሳቀ አደለ እንዴ? ታዲያ ምን ማለት ነው ይሄ? የጠየቀኝም ክርስቶስ በስጋው ነው የሞተው ወይስ በመለኮቱ ነው ብሎ ነው የጠየቀኝ አይደል እንዴ? አዎ እሱ የሚያምነው በመለኮቱ ነው። እኔም ማምነው በስጋው እንደሞተ ነው ክርስቶስ። እሱ የሚያምነው በመለኮቱ እንደሞተ ነው። አምጣና አስገባው በመለኮቱ ነው ብሎ ይነግርሃል። ይሄ እኮ ትምህርታቸው ነው። የእሱ ትምህርት እኮ አይደለም። ትምህርታቸው ኢየሱስ ክርስቶስ በመለኮቱ ሞተዋል።
ትምህርታቸው እኮ ነው። ዝም ብሎ የመጣ መሰለ እንዴ? ልዩነቱ እኮ ትልቁ እሱ ነው። እንግዲህ ቃል በቃል አይታችሁታል። ክርስቶስ በስጋው ነው የሞተው ብዬ ስናገር በስጋ አይደለም በምኑ ነው የሞተው እያለ ነው የጠየቀኝ። አስገባውና ይናገር። በተአምር አይመጣም። ይሄንን እኮ ነው ስቆ የሄደው አይደል እንዴ? ይህንን እኮ ነው ኤርምሻ ስቆ ሄደው። ክርስቶስ በስጋ ነው እንጂ የለመነው ምን አቶ ነው? የኛ ክርስቶስ የኛ ጌታ በስጋው ለምነዋል፣ በስጋው ሰግዷል። በስጋው ለዮኒ ማስረጃ ልስጠው ወይ ጌታ ኢየሱስ ክርስቶስ። ዮኒ በጣም ትክክል ነው የተናገርከው። ሃይማኖተ አበው ምዕራፍ 39 ክፍል 1 ቁጥር 36 እስከ 37 ላይ ምን ይላል መሰለ? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በስጋ ወለሊሁኒ ይቤ ንሕነሰ ንሰግድ ለዘነአምር ወአንቱም እሰ ትሰግዱ ለዘኢተአምሩ። አንተ ቅድም ያልከው ዮንዬ በሃይማኖተ አበው ምዕራፍ በአማርኛው ምን ይላል? እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን። አየው፣ እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን። እርሱም ራሱ እኛስ ለምናውቀው እንሰግዳለን፣ እናንተ ግን ለማታውቁት ትሰግዳላችሁ ብለዋልና። አየው፣ ክርስቶስ ለአብ በምን ሰገድ አለ? በስጋ እንዴ? ለአብ ሰገደ። መለኮት ለመለኮት ሰገደ ሊለን ነው? እግዚአብሔር ለእግዚአብሔር ሰገደ ሊሉን ነው? እንዴት ሆኖ? ሃይማኖተ አበው ምዕራፍ 35 ክፍል 2 ቁጥር 28 ላይ ኤርምዬ ከኔ ጋር ነህ? እንትኖችን ማዝግብል። አየ ምን ይላል? የኒሲስ ኤጲስቆጶስ ጎርጎርዮስ ከተናገረው ደግሞ ምን ይላል? አምላክ እንደመሆኑ ታምራት ያደርጋል፣ ሰው እንደመሆኑ መከራ ይቀበላል። መርጌታ አንዴ ቆይ ያዘው፣ ትቀጥላለህ። ዳኒ ያለ ወንድምነት ዳኒ ዳኒ አቤት ወንድምነት አለህ? እሺ አለው። በቃ ቤቱም ምራው። ጥቂት ደቂቃ ስጡኝ፣ ቢዚ ሆንኩኝ ከልጆቼ ጋር። ቀጥሎ ሁሉም ያወሩ። መሪ ይቀጥል። እሺ መሪጌታ ቀጥል። ዳንዬ ቤቱን ይመራል። መሪ ቀጥል። እሺ ይቅርታ፣ ከመሪ ጌታ በፊት አንድ ነገር ልበል ካላስቸገር። እሺ ተባረኩልኝ። ምንድን ነው የሚለው እዚህ ጋር ራሱ ይናገራል። አንብቡ እናንተም። ኢየሱስ ክርስቶስ መስገዱንም በመጽሐፍ ቅዱስ ላሳያችሁ ብዬ ነው ከኔ ሳይሆን። ምን ይላል? ዮሐንስ 4 ላይ ከቁጥር 21 ጀምሮ ብታነቡ ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ሲሰግድ ለምንድን ነው የሚሰግደው? በስጋው ነው ወይስ በመለኮቱ ነው የሰገደው? ይህንም እንኳን አይመልሱ። አየ ችግራቸው ምንድን ነው? ብዙ ጊዜ ልክ የዚህን ነገር ሲደረግ የዚህን ነገር በትክክለኛው ሲነገር፣ በፈተናም ጊዜ እግዚአብሔር አይፈትንም ይላል። ኢየሱስ ክርስቶስ ተፈተነ። በረሃብ ጊዜ ስጋው ተርቧል፣ መለኮቱ ሞቷል ብሎ የሚያምን ነገር ነው ይዘው የመጡት። እንግዲህ በዚህ ጉዳይ ላይ እንነጋገራለን። እንግዲህ መለኮት ነው የሞተው ባይ ነው እሱ። እኔ ስጋው እንደሞተ ነው ማምነው። ሙሉ ክርስቲያን የሚያምነው በስጋ እንደሞተ፣ ስጋ ይሄ ከእናንተ ብሎ ቃል በቃል ኢየሱስ ክርስቶስ ስጋ በስጋ እንደሚሞት ተናግሯል። ስጋውን ነፍሱን ግን እንደማያገኙ ተናግሯል። ይህንን ክደው ያስተማሩትን እዚህ ጋር እናንተስ ለማታውቁት ትሰግዳላችሁ ይላል ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላል። ስለዚህ እነሱ የሚሉት በመለኮተ ስጋ ነው። እስቲ አብራሩት።
አዎ ታዲያ መለኮተ ስጋ ማለትና ስጋ ማለት እኛ ፍጹም አምላክ አይደለም ብለናል። ፍጹም ሰው ፍጹም አምላክ ነው ነው የምንለው። ስለዚህ ይሄንን ነገር ነው። እግዚአብሔር የተባረከ ይሁን። የመዳን ትምህርትን በደንብ እየገባኝ ነው። የሚቀረኝ አለ አልዋሽም። እየተማርኩኝ ግን ስስቅ ሳሳልቅ የምውል በጌታ ቃል አይደለሁም እና ይህንን ነገር እንድታውቁ ብዬ ነው። ይህንን ግን ከሳቀው ጋር እኔ ያልኩትን በደንብ አድርጌ አስቀምጠዋለሁ። ተባረኩልኝ። ቀጥሉ እናንተ። እሺ መሪ ዮኒ የተባረክ ጸጋ ይብዛል። እሺ ዮኒ መቀጠል ትችላለህ መሪ። እሺ ዮኒ በጣም ጀግና ነህ። በጣም እግዚአብሔር አስተምሮሃል በእውነት። ሚት አይደለሁም። አልሰማም እንዴ? ይሰማሉ አባት ይሰማል። እግዚአብሔር ይመስገን። በጣም ያልከው ነገር አንዲት ነቁጥ እንኳ አትወድቅም። በትክክል ነው የተናገርከው። እግዚአብሔር ይመስገን። እኔ አሁን ወደ ቃሉ ወደ ሃይማኖተ አበው ልሂድላችሁ። ሃይማኖተ አበው እንዲያውም ምዕራፉም አልናገርም፣ ይጠይቁኝ። የሚጠይቅ ካለ ይምጣ ይናገር። የሚጠይቅ ካለ ምን ይላል? ትንሽ የሚገርም ነው እኮ። እሺ ስጋ የመለኮትን ባህሪ ወደ መሆን እንደተለወጠ ቃልም የስጋን ባህሪ ወደ መሆን እንደተለወጠ አይነገርም። መለኮት ባህሪውን ሊለውጥ እንዳይቻል እንዲሁ ከፍጡራንም ወገን ማናቸውም የመለኮትን ባህሪ ወደ መሆን ሊለወጥ አይቻልም። ስጋ ፍጡር ግቡር ነውና። ሃይማኖተ አበው ቄርሎስ ላይ እሺ ምን ይላል እንደገና? እኛስ በመለኮት የእግዚአብሔር ልጅ በስጋ የአዳም ልጅ እንደሆነ እናምናለን። ምዕራፍ 27 ላይ እኛስ በመለኮት የማን የእግዚአብሔር ልጅ፣ በመለኮት የማርያም ልጅ አይደለም፣ በመለኮት የእግዚአብሔር ልጅ በስጋ የአዳም ልጅ እንደሆነ እናምናለን። ሁለት ባህር ማለት አይደለም። ሁለት ባህር ማለት ምን ይላል በሃይማኖተ አበው? አሁን መለኮት የአብ የወልድ የመንፈስ ቅዱስ የባህሪ አንድነታቸው ነው። ሃይማኖተ አበው አትናቴዎስ መለኮት ሲባል የአብ የወልድ የመንፈስ ቅዱስ ባህሪ ነው። መለኮት ምን አይልም። መለኮት የሚሞት አይደለም። እንዲያውም ሃይማኖተ አበው ስምዓት ላይ ምን ይላል? ክርስቶስ በፈቃዱ በስጋ እንደታመመ በባህሪ መለኮቱ እንዳልታመመ በስጋ ብቻ ታመመ። ሰው እንደመሆኑ በስጋ ታመመ። አምላክ እንደመሆኑ በባህሪው ሕማም ሞት የሌለበት ነውና ሃይማኖታዊ ባህሪ መለኮቱ ምን አይልም፣ አይሞትም፣ አይታመምም። ይህ የሚሉ መጽሐፍት ናቸው። ይህ የሚሉ ሊቃውንት ናቸው። ደብተራዎች አይደሉም፣ ጠንቋዮች አይደሉም። ይህን ያሉት በጣም ቅዱሳን የሚባሉ በሃይማኖተ አበው ምን አሉ? ክርስቶስ በፈቃዱ በስጋ ምን አለ? እንደታመመ መከራ እንደተቀበለ በባህሪ መለኮቱ እንዳልታመመ በስጋ ብቻ ነው ያልኳቸው። ይሄ ቃል በቃል ቃሉ የሚለው ነው እኮ። በስጋ ብቻ ታመመ። ሰው እንደመሆኑ በስጋ ታመመ። አምላክ እንደመሆኑ በባህሪው ሕማም ሞት የሌለበት ነው። ምዕራፍ 114 ላይ ሌላ ልቀጥልበት ትንሽ። የእግዚአብሔር ቃል ይላል። የእግዚአብሔር ቃል በባህርየ መለኮቱ በመገረፍ ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ስጋ ብቻ ነው እንጂ። ሃይማኖተ አበው አሁን በነሳው ስጋ ብቻ ነው የሞት።
ስለዚህ ነው ቅድም ዮኒ ያቀረበው የጴጥሮስ መልእክት ሞተ በስጋ ወሐይወ በመንፈስ፣ በስጋ ሞተ በመንፈስ ሕያው ሆነ። ምን ማለት ነው? በሌላ አባባል መለኮት ስጋዊ ባህሪው ሞተ፣ በትስብእቱ ሞተ። በመለኮቱ አብና ወልድ አንድ ናቸዋ። አብ መንፈስ ቅዱስ ሞቱ ያሰኝብሃላ። ምን ላይ ሃይማኖት እመሰ መለኮት ሞተ ትብዬ አንተ ቀታሊሆሙ ለስሉስ ቅዱስ። መለኮት ሞተ ዮኒ እየሰማኝ ነው። በመለኮቱ ሞተ የምትል ከሆነ አለ አንተ ቀታሊሆሙ ለስሉስ ቅዱስ፣ አንተ የስላሴ ገዳይ ነህ። ይኸው ሃይማኖታዊ የማን ገዳይ ነህ አለ? የስላሴ ገዳይ ነህ። ምን ካልክ በመለኮቱ ሞቷል የምትል ከሆነ አየው፣ ክርስቶስ በስጋ ታመመ፣ በባህሪ መለኮቱ የማይታመም ነው። ከእኛ በነሳው ስጋ ብቻ የሚል ቃል ተጠቅመውበታል። ብቻ ምን አለ? ታመመ። ስምዓት ምዕራፍ 22 ክፍል 1 ቁጥር 8 ላይ ምናልባትም ሌሎቹ እንትን የሚልበት ከሆነ ሃይማኖተ አበው የነሱ ነው። አዎ ሃይማኖተ አበው የነሱ የራሳቸው እነ በተለይ የሚገርምህ ዮኒ ደስታ ተክለ ወልድ ኪዳነ ክፍሌ ደስታ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ጠቅላላ አንድ ባህሪ የሚሉትን ይነቅፋቸዋል። አንድ ባህሪ የምንድን ነው? የአላዋቂዎች ትምህርት ነው ይለዋል። አንድ ባህሪ የሚለው የአላዋቂዎች ትምህርት ነው። ስለዚህ በሃይማኖተ አበው በእጃቸው ይዘው ይህን ይላሉ። ስምዓት 124 ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር ቃል በባህርየ መለኮቱ በመገረፍም ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። ለምን? መለኮት አለ ቃል በቃል መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ስጋ ብቻ ነውና። አየው፣ ክርስቶስ በስጋ ታመመ፣ በባህርየ መለኮቱ አልታመመም። የሚሞት የማይሞት ባህሪ ስጋ የሚጨበጥ የሚዳሰስ የሚደክም የሚራብ የሚጠማ መለኮት አይራብም አይጠማም፣ በስፍራ ሁሉ ምሉ ነው። ስጋ በታንኳ ይሄዳል፣ ስጋ ያንቀላፋል፣ ይተኛል። ዮሐንስ ወንጌል ምዕራፍ 4 ላይ ደክሞት ነው እኮ የሚለው። ምዕራፍ 4 ያቺ እንትና ያገኛት ሳምራዊቷን ሴት አየው፣ ደከመ። መለኮት ነው የደከመ። መለኮት ደከመ ማለት አብና መንፈስ ቅዱስም አብረው ደከሙ ማለት ነው። ምክንያቱ የጋራ ባህሪ ነው መለኮት ማለት። ስለዚህ መጽሐፍ ምን አለ? ሐመ በስጋ ወይ ሐመ በመለኮት፣ በስጋ ታመመ በመለኮት አልታመመም። ዘስንስ 110 ክፍል 2 ቁጥር 46 ያችሁ ቁጥር 46 ላይ ሌላ ቃል በስጋ አልታመመም፣ መለኮት ተለይቶት ስጋ ብቻ ታመመ ደከመ እንጂ የሚል ሰው ቢኖር ውጉዝ ይሁን አለ። ውጉዝ። እኛ ግን የመለኮት ባህሪ እንዳይታመም፣ እንዳይሞት፣ እንዳይወሰን እናምናለን፣ እንታመናለን። በማይመረመር ድንቅ በሚሆን ተዋህዶ ከእርሱ ጋር አንድ ሆኖ መለኮት ታመመ እንጂ እሱ በባህርየ መለኮቱ ታመመ ተብሎ ስለ እሱ አይነገርም። ምዕራፍ 10 ክፍል 2 ቁጥር 51 ላይ የማን ክህደት ይለዋል። እዚህ አየው፣ የማን ክህደትም ይሄ ነው። መለኮት ግን ሃይማኖተ አበው ዘቢንያም መለኮት ግን በሕማም አልታመመም። አልታመመም ማለት መከራ አልተቀበለም ማለት ነው። ጎኑም በጦር አልተወጋም። መለኮት ማንም ማን ባለማወቅ ያን ጊዜ መለኮት በባህሪው ደከመ ታመመ ብሎ እንዳይናገር አለ። ቁጥር 26 ቃል በቃል ነው ማነብል ያለው።
በጣም ለማብራራት እንዲሁ ጊዜም የለኝም። ስለዚህ መሪጌታ ምን እያልከን ነው? ሁለት ባህሪ ዮኒ የተናገረው ትክክል እኮ ነው። ትክክል፣ በጣም ትክክል። አይገልጸውም። ራይት፣ ቀጥል። በቃ ምን ይላል? ሃይማኖተ አበው ምዕራፍ 74 ክፍል ቁጥር 39 ለመለኮት የሚገባውን ለእግዚአብሔር እንናገራለን፣ ለትስብእት የሚገባውን ሰው ስለመሆኑ እንናገራለን አለ። ታዲያ ምን ማለት ነው? እንዲህ አይደለም እንዲህ ሁለት ባህሪ አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እጅ መንሻ አቀረቡለት። ሰው እንደመሆኑ ለስጋ እንደሚገባ ተገረዘ፣ ሰውም እንደመሆኑ ስለ እርሱ መስዋዕት አቀረቡ። ሃይማኖተ አበው ምዕራፍ 7 ክፍል 2 ቁጥር 24 ላይ ምን እያለ ነው ታዲያ? አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እንደ እጅ መንሻ አቀረቡለት። ሰው እንደመሆኑ ለስጋ እንደሚገባ ደግሞ ምን አለ? ተገረዘ። ሰውም እንደመሆኑ ስለ እርሱ መስዋዕት አቀረቡ። ለማን ነው? ለኢየሱስ መስዋዕት አቀረቡለት አይደለም? ስለ ኢየሱስ መስዋዕት እኮ አቀረቡለት። ምን ትላለህ አለ። በጣም የሚገርም ደግሞ ይሄ ምዕራፍ 72 ላይ ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። አየኸው? ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? ከዛ አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። ሃይማኖተ አበው ምዕራፍ 72 ክፍል 9 ቁጥር 33 የማይሞትና የሚሞት ባህሪ፣ ረቂቅ ባህሪና ግዙፍ ባህሪ። አየህ፣ ግዙፍ ባህሪና ረቂቅ ባህሪ፣ የማይራብ የማይጠማ የሆነ መለኮትና ከዛ ትስብእት ደግሞ የሚራብ የሚጠማ የሚደክም የሚያዝ የሚያንቀላፋ የሚገረፍ የሚሰቀል ተጠማሁ የሚል ጠማኝ የሚል መለኮት ነው እንዴ? ጠማኝ የሚለው አባለ እንደ ይሄ እንዲያውም ይሄ ሃይማኖታዊ ምዕራፍ 73 ላይ ምን ይላል መሰላችሁ? የመለኮት ባህሪ እንደታመመ በስጋ ሕመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው እንጂ ይህ ትምህርት አይደለም። ቃል በቃል ነው ያነበብኩት። የመለኮት ባህሪ እንደታመመ በስጋ ሕመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው። ምን ማለት? በመለኮት ሞተ ማለት፣ በመለኮት መከራ ተቀበለ ብሎ ማለት ስድብ ነው፣ ኑፋቄ ነው፣ መናፍቅነት ነው። ስለዚህ በአንደኛ ጢሞቴዎስ ጠቅሶ ምን አለ? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያየውም አይቻለውም። ለእርሱ ክብር የዘለዓለም ኃይል ይሁን አሜን ይላል። ያው ክፍል ነው። በስጋ ተወለደ እንዳልን በስጋ ሞተ እንላለን። ሃይማኖተ አበው ምዕራፍ 74 ቁጥር 15 ላይ ምን አለ? በስጋ እንደተወለደ በስጋ ተወለደ እንዳልን በስጋ ሞተ እንላለን። በመለኮት አይሞትም። ሰው እንደመሆኑ በስጋ ቢሞት የሚያስደንቅ አይደለም፣ እነሆ በመለኮት የማይሞት ነውና። ሃይማኖተ አበው ላይ ሰው እንደመሆኑ በስጋ ምን አለ? ቢሞት የሚያስደንቅ አይደለም፣ ምክንያቱ ሰው ነውና፣ ሰው ሟች ነውና። ስለዚህ የሚያስደንቅ አይደለም አለ ጸሐፊው። እነሆ በመለኮቱ የማይሞት ነውና። በቁጥር 10 ላይ ደግሞ በስጋ ሞተ ብንልም በባህሪ መለኮቱ አልሞተም፣ በስጋ ብቻ ሞትን ተቀበለ። አቤት ኤርሚ ብታወጣቸው እነዚህ አያችሁ። ሰውም ይየው እስኪ፣ ሰው እያየም ቢሆን
በጣም የሚገርም ነገር። በሌላ ስፍራ ደግሞ ይኸው ጸሐፊ ይኸው ሞተ ዘኢይቀርቦ ሕማመ ሞት በህላዌ መለኮቱ ሰይ ሞተ ዘኢይቀርቦ ሕማመ ሞት በህላዌ መለኮት በመለኮቱ ሕማምና ሞት የማይቀርበው ሞት የማይስማማው እርሱ በስጋ ሞተ። መሪጌታ ግን ዛሬ የእንትንን አላዩም? የጎልያድና የዳዊት ጉዳይ አልታየም ዛሬ? እንጃን እውነት ነው ምለው እንዴት እንደሆነ ልንገሩት። እሱ እንግዲህ በጣም በመንፈስ የኖርኩ ነኝ በጌታ የኖርኩ ነኝ ብሎ ነው የወጣው አይደለ? ስህተት ትምህርት ነው ብሎ ወጣ። ከዛ በኋላ ዮኒ ማኛን አታቅም እያለ አለ። ከዛ በኋላ ገባ። እኔን ፕሮቮክ ለማድረግ ብዙ ነገር አደረገ። ከዛ በኋላ ይህንን ነገር አውጥቼ ስናገር ተሳለቀበት። በስጋ መሞቱን በመንፈስ ግን ሕያው መሆኑን አንደኛ ጴጥሮስ ላይ መጽሐፍ ቅዱስ 2:18 ላይ አሳየ ፊት ለፊት። ከዛ ምን ሆነ? ሳቀ። ጎልያድ ሳቀ። ያሸነፈ መስሎት ጎልያድ ሳቀ፣ አጨበጨበ። በጣም ብዙ ነገር አለ። ከዛ እንደገና ቃልም ስጋ መሆኑን አሳየሁት። ቃል ስጋ ቃል ነው እንግዲህ ቃል አንድ ነገር ነው። ሌላ ደግሞ ስጋ ነው አደለ እንዴ? መንፈስና ስጋ አንድ ሲሆኑ ሁለት ነው የሚሆነው አይደል እንዴ? አንድ አይደለም የሚሆነው። አንድና አንድ ሁለት ነው የሚሆነው መቼ? በመለኮት አንድ በስጋ በመለኮት አንድ የሆነ በስጋ ግን ሁለት ባህሪ ያለ በፍጹም ሰው ፍጹም አምላክ የምንለው እሱንን ነው። ሁለት ነገር ነው የጠቀስነው፣ አንድ ነገር እንኳን አይደለም። ስለዚህ የሆነውን ነገር እዚሁ አሳየ። ራሱ ገልጾ ራሱ ተናግሮ ራሱ የወደቀበት። በተለይ ዛሬ ኦርቶዶክሶች እንዴት አድርገው እሱን እንደሚቀጠቅጡት ታያላችሁ። ለምን? በመለኮት የሞተ አምላክ የለንም። በመለኮት አምላክ ከሞተ እንግዲህ ሌሎቹ ሙስሊም እንኳን የሚጠይቁት 3 ቀን ዓለምን ማንን አስተዳደረ እያሉ የሚጠይቁት እኮ ኦርቶዶክስ በምትለው ነው እንጂ ፕሮቴስታንት በሚለው አይደለም። በእኛ እምነት እኮ አንጠየቅም። የሰው ባህሪ ስላለው ብለን ስለምንል ምን አይሆንም፣ አያስጠይቀንም ማለት ነው። በመንፈስ አለ፣ በመለኮት አለ፣ ስለዚህ አያስጠይቀንም። በእነሱ ግን የሚያስጠይቀው ምንድን ነው? አምላክ ሞተ ሲሉ በምኑ ነው? በመለኮቱም ጭምር ሞቷል ብሎ ዛሬ ኦፊሻሊ ማለት ከሳቀ በስጋ መሞቱን ካላመነ እንግዲህ በመንፈስ ሞቷል ብሎ ነው የተናገረው ማለት ነው አደለ እንዴ? በስጋ መሞቱ መጽሐፍ ቅዱስ ነው የሚናገረው። ዮኒ ማኛ አይደለም የሚያወራው። በስጋ መሞቱን መጽሐፍ ቅዱስ ተናገረ። መጽሐፍ ቅዱስ የተናገረው ሲነበብለት ሳቀ። ስለዚህ ኦርቶዶክስ የምታስተምረው ትምህርት ማለት ነው ምንድን ነው? ኢየሱስ ክርስቶስ በመለኮት ሞተዋል ብላ ነው የምታስተምረው ማለት ነው። ስለዚህ ይሄንን ነገር ዛሬ ጎልያድና ዳዊት የታዩበት ቀን ስለሆነ እግዚአብሔር ይመስገን ብዬ ነው የማስበው። መሪ ጌታ ይቀጥሎ። አሁንም የምለው ምንድን ነው? እባካችሁ አንዳንዱ ሰዎች ሰው አያውቅም ብላችሁ በጣም ተንጠራርታችሁ ከመጣችሁ ምናልባት እግዚአብሔር ሊያስተምራችሁ ሊሆን ይችላል። አሁንም ፍጹም አምላክ ፍጹም ሰው ብለን ነው እኛ ምናምን። ፍጹም አምላክ ፍጹም ሰው። ስለዚህ ምን አለው? የሰውኛ ባህሪ ያለው መለኮታዊ ባህሪ ያለው መጽሐፍ ቅዱስ እንደሚናገረው ነው ምለው። እግዚአብሔር ይባረክ። አባታችን ቀጥሉ። እሺ እግዚአብሔር አክበርልኝ። እንግዲህ እግዚአብሔር እስጥልኝ። ያው እኔ ልለው የሚገባኝ ነገር በጣም ቢኖር ኖሮ መጽሐፉን እየገለጠ እዛው ያፈር ነበረ። በጣም ብዙ ሰዎች እናውቃቸዋለን። መጽሐፍ ቅዱስን ገዝተው ሳይሆን ተውሰው እንኳ አንብበው የማያ ባህሪ ሲባል ምን ማለት ነው? መለኮታዊ ባህሪ ሲባል ምን ማለት ነው? ጸባይ ሊሉን ይሆን? አመል ሊሉን ነው? ስላሴ ላይ መልእክት ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ። ቃል ነበረ። ቃል ማለት መለኮት ነው። ስጋ ደግሞ ስጋ ነው። ቃልም ስጋ ሆነ ሲል ይሄኛው ምንድን ነው የሚያለው? አንድን አካል ሁለት ባህሪ የሚያሳይ ነገር ነው። ይሄንን ነው መሳቅ ይቻላል። ጥግ ድረስ ትስቃለህ።
ጥግ ድረስ ሳቀው። ኤርሚ ሲያብራራል ይሄ ሳቅ ወደ ለቅሶ እንደሚቀየር እርግጠኛ ነኝ። ቃልም ስጋ ሆነ ሲል ጌታን ነው የምልህ። ይሄ አናተን ይዘህ የምትስቀው ምን የምትለው አይዞ ባዶ እንደሚከት እርግጠኛው ስለማየው ቃልም ስጋ ሆነ ነው የሚለው። ስለዚህ ሁለት ነገሮች አንድ ሲሆኑ እንዴት ሆነ ብሎ የሚያስቅ ነገር አይዞ አይዞ አይዞ። ይህንን ነው የምለው። ተባረኩልኝ። እናንተ ቀጥሉ። አመሰግናለሁ። ትሰጠኛለህ? ትችላለህ። አሁን ለምን እድል እንድሰጥ የፈለግከው? ምን ላይ ልታወራ ነው? አይ አንተም ረዥም ሰዓት አወራ፣ የሆነም ረዥም ሰዓት አወራ። እኔ አታወራም አላልኩም። ምን ላይ እንድታወራ ነው ጊዜ ስጠኝ አልከኝ። አይ አሁን ያወራው ላይ ጥያቄዎች ላይ አንዳንድ በቃ መለስክለት እኮ ጠቀሰ። አድምጠኝ እንዴ 4800 ሰው እያየ የዮሐንስ ወንጌል ጻምራ አድምጠኝ። አይ ቃልም ስጋ ሆነ ያለው በሁለት ባህሪ አምጥቶት ነው። እሰጥሃለሁ ለሁሉ አይደለም። መለስክለት የመለስከው ታርጌን በማርያም ተው። እሺ ስርዓት ካልያዝክ ቀጥያ አወርድሃለሁ። ኦኬ ስርዓት ካልያዝክ አስወርድሃለሁ፣ እገደዳለሁ። እኔ አታወራም አላልኩም። ልብ በሉ። ዮኒ ለጠየቀው ጥያቄ መልስ መልሶለታል። ምን እያለ እያላገጠ መልስ መለሰለት። የተመስገን መልስ ማላገጥ ነው። የወንድሜ የዮኒ መልስ ቃል እግዚአብሔርን መጥቀስ ነው። ከአንደኛ ጴጥሮስ መልእክት ላይ ጠቀሰለት 3:18 አምላክ ክርስቶስ በስጋ ሞተ ብሎ አለው። አላገጠ፣ እግሩን አንስቶ ሳቀ። እያያችሁት ማለት ነው። አሁንም አምላክ በስጋ ሞተ አላለም። ለምን ፖለቲካ ነው አላለም? አድምጠኝ ስጋው ሞተልኝ ያለው እኔ ጋር እኩል አታውራ አልኩ። ስሰጥህ ታወራለህ። ተመስገን አውርደኝ ከፈለክ አውርደኝ። አትዋሽለታ። ኦኬ ታቹራ ለአምላክ ትዋሻለህ እንዴ? አውርደኝ ከፈለክ ታቹራ አላለም። አታወርደው። አይ ያላልኩትን ነው የጨመረው። ራስ ተሙ ለምን ትዋሻለህ? አንድያ ልጁን ሰጥቶን እንደሞተ መጽሐፍ ቅዱስ እየተናገረ መውረድ ካለብኝ እወርዳለሁ እንጂ ኖ ተሙ ምንም አልዋሸልኝ። እኔ እዚህ ገስት ላይ አስቀምጠህ ፖለቲካ ትሰራለህ እንዴ ኤርሚያስ? ኖ ምንድን ነው የምትለው? አንድያ ልጁን አይደል እንዴ ሰጠ? ዮኒ አላለም። ዮኒ ምንድን ነው ያለው? ስጋው ተራበልኝ፣ ስጋው ሞተልኝ አለ። እንደገና ደግሞ ሁለት ባህሪ ሊያመጣ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን አለ? ቁጥር 14 ስጋ ሆነ አለ። ቃልም ስጋ ሆነ ደግሞ ሁለት ባህሪ ነው። አንደኛ ልጁን እንደሰጠ ቆይ እኔ ሳልሆን ሕፃን ልጅ ክርስቶስ አታስፈራራኝ። ታሙ ይኸውልህ ላጥ ብሎ ሊወጣ ፈልጎ ነው። ይኸውልህ መልስ ኤርሚሻ ላጥ ብሎ ለመሄድ ፈልጎ ነው። ይሄን መነጋገር አይፈልግም። ኤርሚ አንዴ ስማኝ። ኤርሚ በጌታ ስማኝ። አንዴ ላጥ ብሎ መውጣት ፈልጓል። ማውራታችኋል። እኔ እድል ስጡኝ እንዴ እድል ስጡኝ እንጂ አንድያ ልጁን ሰጥቶን ነው እግዚአብሔር ያዳነን አልኩ። እኔ እግዚአብሔር ሁለት ልጅ መች ሰጠ ካልኩ ከአንድ ልጅ ነው የሰጠ። እሱ አንድ ልጅ ማርያም የተወለደውን የእግዚአብሔር ልጅ የሆነውን ኢየሱስን ሰጥቷል። እሱን ጨርሼላለሁ። አንድ ጥያቄ ብቻ ልጠይቅ። እንዴት እንደሆነ ላብራራ። እኔ ያልኩት ቃልም ስጋ ሆነ ብለህ ቃልም ስጋ ሆነ ብለህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር የሚለውን አንድ አካል ሁለት ባህሪ ብለህ አምጥተከዋል። እንዴት ነው ያመጣው? ማን የትኛውስ አባት ነው በዚህ ሐሳብ የፈታው? አሳየኝ፣ በማስረጃ አሳየኝ። አንድ አካል ሁለት ባህሪ ብሎ የፈታ አባትም ካለ በዚህ ጥቅስ ላይ ተነስቶ አንድ አሳየኝ ማስረጃ። በጣም ጥሩ። እንግዲህ አንተ ካልከኝ እኔ የምነግርህ ቃል በቃል ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ይሄ ነው እኔ ወዳጄ። አሁን የጠየቅኩህን ጥያቄ በአግባቡ መልስልኝ። እሺ አልኩ እኮ ኦርቶዶክስ ጋርም አታውቅም፣ በኢየሱስ ስም አታውቅም ነው እያልኩ ያለሁት። ይሁን መጀመሪያ አንተ ታውቃለህ፣ በጣም አንተ ስለምታውቅ ኦርቶዶክስን ጋርም ሳታውቅ በወይ ወይታ ነው የወጣኸው። አሁንም ደግሞ በወይ ወይታ እንዳትወጣ ነው እየነገርኩ ያለሁት። አንተ እንድትቀመጥ ነው የነገርኩ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን አንድ አካል ሁለት ባህሪ ብሎ የፈታ አንድ አባት አሳየኝ። ተናደህ ማውራቱ ምንድን ነው? አልተናደድኩም፣ ማስረጃ አሳየኝ ነው። አንተ እኔ እኮ በማስረጃ ያቀረብኩልን አምነህበታል ወይስ አላመንክበትም? አላመንኩበትም። ማስረጃ አሳየኝ። በቃ ተባረክ። አላመንክም፣ መብት ነው አለማመን እኮ አሳየኝ። የትኛው አባት ነው እንደዛ ብሎ የፈታው? አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የምን አባት? እኔ ስለ አባት አይደለም እኮ ማውራት፣ ስለ መጽሐፍ ቅዱስ ነው ማውራት። እንደዛ ብሎ የፈታ አንድ አካል ሁለት ባህሪ ብሎ የነገረ ማን ነው? ጌታ ኢየሱስ። ነብይት ብርቱካን ናት የነገረች? ማን የነገረ? ይኸውልህ አሁን ማን የነገረ? በጣም ጥሩ። ምኑን? እሺ አንድ አካል ሁለት ባህሪ አስተምሮ የክርስቲያን 1 ቁጥር 1 ላይ ማን የነገረ? መጽሐፍ ቅዱስ እኮ ከመጽሐፍ ቅዱስም ሁለት ባህሪ ብሎ የፈታ
ከነ ጳውሎስ ጀምሮ ያለውን አሳየኝ። አሁን ስማ እኮ አሳየኝ። እና እንዴት ነው የሚወራው ታዲያ? እየለፈለፍክ አንተ አንተ እኮ እየለፈለፍክ ነው እንጂ እያወራህ አይደለም። መለፍለፍ ማንም ይችላል እኮ እንዳንተ ያዙ ይልቃሉ ማለት ማንም ይችላል። የተናደድከው አንተ በምን መሰለ? የተናደድከው እኮ ዝም ብለህ ነው ያወራው። ያዙ ቤዴ ባለ እኮ አይደለም። አንድ ጥቅስ እኮ አትጠቅስም አንተ። ታውቀው እኮ ጥቅስ ላይ ሳይሆን ልፍለፍ አለ ነው ያዝከው እኮ አንድ ጥቅስ። እኔ ትላንት የመጣው ጥቅስ እየጠቀስኩልህ ነው። በሱ ስታላግጥ የነበርክ ሰው ነው። ምንድን ነው የምታወራው? ልታስተምረኝ ነው እንደ አንተ? ስድብ ነው እኮ ያዝከው። ብርቱካን ናት ወይ እንትና ነው ወይ ምናምን ብሎ በለፈለፈ እኮ አይደለም። አንድ እንደነገርኩ አንድ አካል ሁለት ባህሪ በክርስትና ህይወት ውስጥ ያለ ወንጌል ነው። የሆነበትን ምክንያትም የምነግርህ እንደ ሰው በስጋ ንጹህ ስጋው የኢየሱስ ክርስቶስ ተርቧል። ይሄ ስጋዊ ባህሪው ነው አልኩ። ንጹህ እደግመዋለሁ። ስጋ በደንብ ስማ። ጆሮን ይዘህ አይደለም አናተን ይዘህ ስማ። በስጋዊ ባህሪው ተርቧል፣ ተጠምቷል። አየህ። በመለኮት ባህሪው ግን እንዴት ሊሰቀል ቻለ የሚለውን በደንብ አጭር አድርጌ ልንገርል። ለምን እንደሆነ በአዳም ስህተት እኛ በሙሉ ኃጢአተኛ ሆነን መርገም ትኖሩብን ስለሞትን፣ እግዚአብሔር አምላክ ደግሞ ትክክለኛ አምላክ ትክክለኛ ፈራጅ ስለሆነ ምንድን ያደረገው? በአንድያ ልጁ መጥቶ ሞቶ እኛን ምን ማድረግ ነበረበት? ያንን ኃጢአት መሻር ነበረበት። ስለዚህ በሱ ቁስል እኛ ተፈወስን ይላል መጽሐፍ ቅዱስ ሲናገር። ስለዚህ በኢየሱስ በደንብ ሳቅ። ሳቅ እንዴ! ጨምረ መሳቅ ትችላለህ። ጨምረ ሳቅ አባቴ። የምታዩት ነው አክሽኑን የምታዩት ሰዎች ተባረኩልኝ። ስለዚህ በአንድያ ልጁ በእኛ ስህተት ምክንያት ራሱ ሞቶ እኛን አድኖናል። ይህንን ነው የምናገረው። እሱ ግን ሊዋሽና ሊወጣ ነው የፈለገው። ሊዋሽና ሊወጣ ነው የፈለገው። እግዚአብሔር ይስጠው። እንግዲህ ማላገጥ ነው ያዘው። እንግዲህ ሙሉ እንደምታየው አይታችኋል። እዚህ ያላችሁ ሰዎች ወንድሜ ዮናስ የእግዚአብሔርን ቃል ይጠቅሳል። ክርስቶስ አንድ አካል ሁለት ባህሪ ብሎ የሚለውን በመጽሐፍ ቅዱስ ላይ ያለውን አሳዩኝ ብሎ አለ። ጠቀሰለት። የጠቀሰውን ጥቅስ ላይ ቆሞ አይ ይሄኛው እኮ ብሎ የሚለው አንድ አካል አንድ ባህሪ ነው ብሎ ማብራራት ሲገባው ኦርቶዶክሳዊ ተሟጋች ሆኖ የመጣው ሰውዬ ምንም የመጽሐፍ ቅዱስ እውቀት የሌለው ማላገጥ፣ ፕሮቮክ ማድረግ ነው የያዘው። ገና ከመግባቱ ጀምሮ አትለፍልፍ፣ ብርቱካን ነች ያስተማረች፣ ጸዳለ ነች ወይ ምናምን ነገር እያለ ማላገጥ ላይ ነው የያዘው። ወንድሜ ዮኒ ግን የእግዚአብሔርን ቃል ነው እየጠቀሰ የነገረው የነበረው። ስለዚህ ምንድን ነው በተላከለት ሜሴጅ ዮኒን ፕሮቮክ አድርገው ነው። ዮኒ ግን አስቀድሞ ገብቶታል። ኦኬ፣ ፕሮቮክ በማድረግ ከአርእስቱ ዲስትራክት ለማድረግ ነበር የፈለገው። አልተሳካልህም ማለት ነው። ጴንጤዎች ኢየሱስ ክርስቶስን አታውቁትም ብሎ የሚል አንድ ኦርቶዶክሳዊ ይምጣ እዚህ አሁን። ኦኬ፣ በደንብ ቤተክርስቲያኒቱን አውቃለሁ እና አታውቁትም እናንተ ኢየሱስ ክርስቶስን አታውቁትም ብሎ የሚል ሰው አንድ እንደው በደንብ የሚታወቅ ሰው ይምጣና እስኪ ንገረን። ገስት ላይ ሲፈልጉ ማነህ አንተ? ፍቅረ ማርያም ምናምን አንተ ጠላህን ጠጣ ብራዘር ይዘህ ሄድ። አንተ ኦርቶዶክስን አትወክልም። ኦኬ፣ እዚህ ቤት ገስት እንዳትልክሽ። ሌላ እንደው የሚታወቅ ሰው ካለ ክርስቶስን እስኪ አታውቁትም ብሎ የሚል ሰው ካለ ይምጣና ከኔ ጋር ያውራ። ኦርቶዶክስ የምታውቀው ኢየሱስ እኛ የማናውቀው ኢየሱስ ካለ መጥቶ ያውራል። እስኪ ጥሯቸው። ለምሳሌ እንደነ መዝሙረ ያሬድ እሱ አንዱ እንደ ሲያወራ ነበረ ከዚህ በፊት ማለት ነው። ጴንጤዎች ኢየሱስን አያውቁትም ብሎ ሲል ነበር። መዝሙረ ያሬድን እስኪ ጥሩት። ክርስቶስን አታውቁትም እያለ የእነሱና የእኛ ኢየሱስ የተለየ ነው ብሎ ሲል ነበር። ከኔ ጋር ያወራል። የድፍረታችሁ ጥግ አንድ ተረት ነበረ በገጠር። በቅሎ ድሮ ጠግባ ስትራገጥ ሰማዩ መታችሁና ሰማዩ ወደ ላይ ከፍ አለ ተብሎ የሚባል ማለት ነው። ልክ እንደዛ እየሆናችሁ ነው። ኦኬ፣ እንዲህ አይነት ድፍረት አቁሙ። እሺ አቁሙ። ተመስገን። ያው ትናንትና ጌታን የተቀበለ ወንድሜ እንኳን ነው ራሱ በሁለት ጥቅስ ነው ያቆመ። አንተ ማላገጥ ነው ያስከው። አንድ የረባው ለጠየቁ ጥያቄ ተገቢ መልስም አልሰጠህም። ለጠየቅከው ጥያቄ ተገቢ መልስ ጥቅስ ጠቅሶልህ ጥቅሱ ላይ ቆመ መሟገት ሲገባ ማላገጥ፣ ፕሮቮክ ማድረግ፣ ዮኒን ማናደድ፣ ዮኒን መሳደብ ነው ያስከው። እታች በኮሜንት
ገስት ላይ ገብተህ ደግሞ በታችም ደግሞ በላይም ደግሞ ፕሮቮክ ማድረግ ማለት ነው። ስለዚህ ስትያዙ እንደዚህ ገለባ ናችሁ። አይችልም እያሉ ይመጡና ተጨምቀው ይሄዳሉ። ምንም የሚያሳስብ ነገር የለም። ትልቁ ነገራቸው ምንድን ነው? ዮኒ ማኛ ስለ ጌታ አልገባውም ብለው ሮጠው እኔ ጋር አታክ ለማድረግ ሲመጡ መጥተው ወንጌሉ ተነግሯቸው ተናደው እንደ ሳቁ አድርገው አክት አድርገው ይወጣሉ። የሚያሳዝነኝ ደግሞ ታች ያሉት አንድ ጥቅስ እንኳን ከመጽሐፍ ቅዱስ የማይጠቅሱ ሰዎች ሙድ ሊይዙ ሲፈልጉ ያስቁኛል። እስቲ ግቡ፣ አሁን ግቡ፣ እስቲ ግቡ፣ ክርስቶስን አታውቁትም ብሎ እስቲ ግቡ። ክርስቶስን ጴንጤ ካላወቀው ኑ ግቡና አስረዱን። እስቲ ግቡ። የታወቃችሁ ሰዎች ግቡና አስረዱ እስቲ። አትችሉም። እሱ ምንድን ነው እልን የተያያዘው። እኔ አስታውሳለሁ። ኢቭን ደሜ ወንድሜ የሰራው ቪዲዮ አውቃለሁ። ምን አለ በሉኝ፣ በእናንተ ተቃጥያለሁ፣ ኦርቶዶክስ ሆኜ ባላናዳችሁ አሳያቸዋለሁ ብሎ ነው የሄደው። ተናዶ ነው። እኔ ተናድጄ ከኦርቶዶክስ አልወጣሁም። ተናድጄ አይደለም፣ ክርስቶስ ተሰብኮልኝ ነው የመጣሁት። አዳኙ ክርስቶስ ነው። አትደንግጡ። የሚያስደነግጥ ክርስቶስ የለኝም እኔ። የሚያድን እንጂ ስሙ ሲጠራ ደም የሚፈላ ደም የሚንተከተክ ስሙ ሲጠራ ሁሌ ስድብ የማመጣ ሰው አይደለሁኝ። ማንም የለም በክርስቶስ ሆኖ የሚደነግጥ የለም። ክርስቶስን ያልያዘ እንጂ ክርስቶስን የያዘ ማንም አይደነግጥም። ጥቅስ ጠይቆኝ ጥቅስ ሲሰጠው ይናደዳል፣ ይበሽቃል። እንደምታዩት አታውቀውም እንትናናት። እኔ አንድ ነገር ብየዋለሁ አላልኩም። የምታዩት ነው። አያችሁ፣ ክርስቶስን ጥላችሁ ስትወጡ የምታመጡት ባህሪ ነው። በክርስቶስ ስትሆኑ ይሄ ነገር ምንም አይቸግራችሁም። አሁንም ነው የምናገረው። ኢየሱስ አንድያ ልጁን እንደሰጠ ራሱ እያወቀው አታውቀውም ክርስቶስን ብሎ ይናገራል። አንድኛ ልጁን ሰጠ ነው የሚለው መጽሐፍ ቅዱስ። ይሄ ማንም የሚጠቅሰውን ነገር እኮ ነው ወደ ሌላ ጠምዝዞት የቶቹ እንዳይነኩበት። እነ አርሴማ እንዳይነኩበት፣ እነ ክርስቶስ ሳምራ እንዳይነኩበት፣ አዳኞቹ የእሱ አዳኞች እነ ተክልዬ እንዳይነኩበት፣ እነ ይሄ ማነው የሚባለው መጥቁሩ እንዳይነካበት፣ እነሱ እንዳይነኩ የሚሯሯጡት ሩጫ እዚህ ጋር ነው ያለ። ፍጹም ሰው ፍጹም አምላክ እንደሆነ መጽሐፍ ቅዱስ ይናገራል። የሰውነት ባህሪ እንዳለው ይናገራል። የሰውኛ ባህሪው ምንድን ነው? መጽሐፍ ቅዱስ እንደሚለው ይራባል፣ ይደክማል፣ ይፈተናል፣ ይሰግዳልም። እኔ እኮ እሱን ላሳየው ስል ነው እምቢ ያለው። ያውቀዋላ እንደሚሰግድ። ኢየሱስ ለማን ነው የሰገደው ታዲያ? መጽሐፍ ቅዱስ ይናገራል እንደሰገደ። ለማን ነው የሰገደው ታዲያ? አምላክ አይደል? ለማን ነው የሚሰግደው? ልጁ የእግዚአብሔርን ቃል እንደማያውቅ ሰውኛ ባህሪው ስለሆነ ነው የሰገደው ኢየሱስ ክርስቶስ። ስለዚህ ይሄንን ሁለት ለይቶ ማያቅ ሰው ወንጌሉን ሳያነቡ በየመንገዱ የሚውሉ ሰዎች ስለ ወንጌል አታቁም ብሎ መናገር እንግዲህ እግዚአብሔር ነው የሚያውቀው። ስቃ በሰራው ላይ ከነ መጽሐፍ ቅዱስ ጥቅሱ አድርጌ ከጠቀስኩት ጋር አድርጌ በደንብ አድርጌ ፖስትልሃለሁ። ከሳከው ጭምር ጋር ከእግዚአብሔር ቃል ጋር ነው የሳከው፣ በእኔ አይደለም የሳከው። እኔ እግዚአብሔር የሰጠኝን መጽሐፍ ቅዱሳዊ ጥቅስ ነው የጠቀስኩልን። አንተ ግን አላግጠህበታል። አንተ ግን ስቀህበታል። አንተ ብዙ ነገር አድርገሃል። እንግዲህ እግዚአብሔር በሚያውቀው ማለት ነው። ይሄ ለሌሎቻችሁም የኦርቶዶክስ ወንድምና እህቶች ስለሆነ ነገር ስታወሩ መናደድ አያስፈልግም። ትበሳጫላችሁ። በጣም ነው የምትበሳጩ። ለምን እንደሆነ ግራ ነው የገባኝና የሆነ ጥቅሱን ላወጣ ፈልጌ ነው እዚህ ጋርና ኤርሚሻ ትሄድበታለህ አንዴ ኖ ቆይ የጠቀስከው ጥቅስ ላይ ራሱ እስኪ ሁለት የጠቀስከው ጥቅስ አለ አይደል? እሱ ያላገጠበት ማለት ነው። እስኪ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ክርስቶስ አምላካዊም ሰዋዊ ባህሪም የለውም ብሎ የሚል ኦርቶዶክሳዊ አንድ ቁጥር ይጻፍና መጥቶ ይናገር። እሱ ሲስቅ ነበረ። ቃል ስጋ ሆነ ብሎ የሚለውን አንተ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 ብለህ ስትል ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 አለ። ቃሉ ራሱ እንኳን ቀጥታ የቱ ጋር እንደተጻፈ እንኳን ራሱ አያውቀውም። 1:14 ላይ መሆኑን አያውቀውም። ያው ወይ ፕሮቮክ ሊያደርግ ቸኩሏል። ግን 1:14 ላይ የተጻፈውን ሙሉውን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ማለት ነው ክርስቶስ አምላክ መሆኑን ክርስቶስ ሰው መሆኑን አያሳይም እንዴ? አይናገርም? አምላካዊ ባህሪ ሰዋዊም ባህሪ የለውም ነው እያሉ ብሎ የሚሉት ስጋ ብሎ የሚለው ይሄ ኢት ማለቱ ነው ማለት ምንድነው? ኢት ብለው የሚጠሩት ግዑዝ የሆነውን ነገር ነው። እኔነት የሌለው ነው።
አምላካዊ ባህሪ ያለው ጌታ አምላካዊ ባህሪውን ሳይጥል ያንኑ ይዞ የሰውን ተፈጥሯዊ ባህሪ ገንዘቡ እንዳደረገ የሚናገርበት ክፍል አይደለው? ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 አይገቡም። ለምን እንደማይገቡት ስለሚያውቁት ማለት ነው። እንደ ተመስገን አይነት አላጋጮች ሊያላግጡ ይችላሉ እንጂ ቆንጆ አድርጎ አምላክም ሰውም መሆኑን ከሚያሳየው የመጽሐፍ ቅዱስ ክፍል አንዱ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 1 እስከ 14 ድረስ ያለው ነው። ኦኬ፣ ያ ሲብራራ እንዴት ነው? ቅድም እንደተባለው ማለት ነው። ክርስቶስ በስጋ ሞተ ብለህ ስትለው የሳቀ ሰው ምንድን ነው ብላችሁ የምትሉት ወገኖች? ክርስቶስ በስጋ ሞተ ተብሎ ሲባል እግሩን አንስቶ ነው የሳቀው። ታዲያ በምኑ ነው የሞተው? በመለኮትነቱ ነው እንደ ክርስቶስ በመስቀል ላይ የሞተው? እንደዚህ ብሎ የሚል ትምህርት ካለ ሰይጣናዊ ትምህርት ነው። ደግመዋለሁ። ኦርቶዶክስ እንደዚህ አትልም፣ ግን ካለች አጋንንታዊ ትምህርት እያስተማረች ነው። ክርስቶስ በመለኮቱ ነው መስቀል ላይ የሞተው ብላ የምትል ከሆነ እልም ያለች የዘንዶ ትምህርት አስተማሪ ቤተክርስቲያን ናት ማለት ነው። ይኸው አድምቼ ነው የምነግርህ። ክርስቶስ በመለኮቱ ነው የሞተው በመስቀል ላይ ብላ የምትል ከሆነ አምላክ ሰው እንደሞተ ስግው ቃል እንደሞተ አይደል እንደምናውቀው መጽሐፍ የሚናገረው። ደሞ እሱም ብሎ አላጋጭ ክርስቶስ በስጋው ላይም ቆይ ክርስቶስ በስጋው አልሞተም የሞተው በመለኮቱ ነው ብላ ኦርቶዶክስ አትልም። ልብ በሉ አትልም ቤተክርስቲያኒቱ። ከሳቀማ ነው ማለት ነው ኤርሚሻ። እንዴ ከሳቀማ ነው። አየ ኤርሚ አሁን እኮ በትክክል ያሳየ ምንድን ነው እሱ ያለው ቃል በቃል ክርስቶስ የሞተው በስጋው ነው ብዬ ሳሳየው፣ በመንፈስ ግን ያው ነው በስጋ ግን ሞቷል ብዬ በስነ ስርዓት ከመጽሐፍ ቅዱስ ሳሳየው ምንድን ያለው? ሳቀ አይደለ እንዴ? ታዲያ ምን ማለት ነው ይሄ? የጠየቀኝም ክርስቶስ በስጋው ነው የሞተው ወይስ በመለኮቱ ነው ብሎ ነው የጠየቀኝ አይደል እንዴ? አዎ እሱ የሚያምነው በመለኮቱ ነው። እኔም ማምነው በስጋው እንደሞተ ነው ክርስቶስ። እሱ የሚያምነው በመለኮቱ እንደሞተ ነው። አምጣና አስገባው በመለኮቱ ነው ብሎ ይነግርሃል። ይሄ እኮ ትምህርታቸው ነው። የእሱ ትምህርት እኮ አይደለም። ትምህርታቸው ኢየሱስ ክርስቶስ በመለኮቱ ሞተዋል። ትምህርታቸው እኮ ነው። ዝም ብሎ የመጣ መሰለ እንዴ? ልዩነቱ እኮ ትልቁ እሱ ነው። እንግዲህ ቃል በቃል አይታችሁታል። ክርስቶስ በስጋው ነው የሞተው ብዬ ስናገር በስጋ አይደለም በምኑ ነው የሞተው እያለ ነው የጠየቀኝ። አስገባውና ይናገር። በተአምር አይመጣም። ይሄንን እኮ ነው ስቆ የሄደው አይደል እንዴ? ይህንን እኮ ነው ኤርምሻ ስቆ የሄደው። ክርስቶስ በስጋ ነው እንጂ የለመነው ምን አቶ ነው? የኛ ክርስቶስ የኛ ጌታ በስጋው ለምነዋል፣ በስጋው ሰግዷል። በስጋው ለዮኒ ማስረጃ ልስጠው ወይ ጌታ ኢየሱስ ክርስቶስ። ዮኒ በጣም ትክክል ነው የተናገርከው። ሃይማኖተ አበው ምዕራፍ 39 ክፍል 1 ቁጥር 36 እስከ 37 ላይ ምን ይላል መሰለ? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በስጋ ወለሊሁኒ ይቤ ንሕነሰ ንሰግድ ለዘነአምር ወአንቱም እሰ ትሰግዱ ለዘኢተአምሩ። አንተ ቅድም ያልከው ዮንዬ በሃይማኖተ አበው ምዕራፍ በአማርኛው ምን ይላል? እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን። አየው፣ እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን። እርሱም ራሱ እኛስ ለምናውቀው እንሰግዳለን፣ እናንተ ግን ለማታውቁት ትሰግዳላችሁ ብለዋልና። አየው፣ ክርስቶስ ለአብ በምን ሰገደ አለ? በስጋ እንዴ? ለአብ ሰገደ። መለኮት ለመለኮት ሰገደ ሊለን ነው? እግዚአብሔር ለእግዚአብሔር ሰገደ ሊሉን ነው? እንዴት ሆኖ? ሃይማኖተ አበው ምዕራፍ 35 ክፍል 2 ቁጥር 28 ላይ ኤርምዬ ከኔ ጋር ነህ? እንትኖችን ማዝግብል። አየህ ምን ይላል? የኒውሲስ ኤጲስቆጶስ ጎርጎርዮስ ከተናገረው ደግሞ ምን ይላል? አምላክ እንደመሆኑ ታምራት ያደርጋል፣ ሰው እንደመሆኑ መከራ ይቀበላል። መርጌታ አንዴ ቆይ ያዘው፣ ትቀጥላለህ። ዳኒ ያለ ወንድምነት
ወንድም ነህ ዳኒ ዳኒ አቤት የስ ወንድምነት አለህ? እሺ አለው አለው። በቃ ቤቱን ምራው። ጥቂት ደቂቃ ስጡኝ፣ ቢዚ ሆንኩኝ ከልጆቼ ጋር። እሺ ቀጥሎ ሁሉም ያወሩ። መሪ ይቀጥል። እሺ መርጌታ ቀጥል። ዳንዬ ቤቱን ይመራል። መሪ ቀጥል። እሺ ይቅርታ ከመሪ ጌታ በፊት አንድ ነገር ልበል ካላስቸገር። እሺ ተባረኩልኝ። ምንድን ነው የሚለው እዚህ ጋር ራሱ ይናገራል። አንብቡ እናንተም። ኢየሱስ ክርስቶስ መስገዱንም በመጽሐፍ ቅዱስ ላሳያችሁ ብዬ ነው ከኔ ሳይሆን። ምን ይላል? ዮሐንስ 4 ላይ ከቁጥር 21 ጀምሮ ብታነቡ ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ሲሰግድ ለምንድን ነው የሚሰግደው? በስጋው ነው ወይስ በመለኮቱ ነው የሰገደው? ይህንም እንኳን አይመልሱ። አየ ችግራቸው ምንድን ነው? ብዙ ጊዜ ልክ የዚህን ነገር ሲደረግ የዚህን ነገር በትክክለኛው ሲነገር፣ በፈተናም ጊዜ እግዚአብሔር አይፈትንም ይላል። ኢየሱስ ክርስቶስ ተፈተነ። በረሃብ ጊዜ ስጋው ተርቧል፣ መለኮቱ ሞቷል ብሎ የሚያምን ነገር ነው ይዘው የመጡት። እንግዲህ በዚህ ጉዳይ ላይ እንነጋገራለን። እንግዲህ መለኮት ነው የሞተው ባይ ነው እሱ። እኔ ስጋው እንደሞተ ነው የማምነው። ሙሉ ክርስቲያን የሚያምነው በስጋ እንደሞተ ስጋ ይሄ ከእናንተ ብሎ ቃል በቃል ኢየሱስ ክርስቶስ ስጋ በስጋ እንደሚሞት ተናግሯል። ስጋውን ነፍሱን ግን እንደማያገኙ ተናግሯል። ይህንን ክደው ያስተማሩትን እዚህ ጋር እናንተስ ለማታውቁት ትሰግዳላችሁ ይላል ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላል። ስለዚህ እነሱ የሚሉት በመለኮተ ስጋ ነው። እስቲ አብራሩት። ታዲያ መለኮተ ስጋ ማለትና ስጋ ማለት እኛ ፍጹም አምላክ አይደለም ብለናል። ፍጹም ሰው ፍጹም አምላክ ነው ነው የምንለው። ስለዚህ ይሄንን ነገር ነው። እግዚአብሔር የተባረከ ይሁን። የመዳን ትምህርትን በደንብ እየገባኝ ነው። የሚቀረኝ አለ፣ አልዋሽም። እየተማርኩኝ ነው። እየተማርኩኝ ግን ስስቅ ሳሳልቅ የምውል በጌታ ቃል አይደለሁምና ይህንን ነገር እንድታውቁ ብዬ ነው። ይህንን ግን ከሳቀው ጋር እኔ ያልኩትን በደንብ አድርጌ አስቀምጠዋለሁ። ተባረኩልኝ። ቀጥሉ እናንተ። እሺ መሪ ዮኒ የተባረክ ጸጋ ይብዛል። እሺ ዮኒ መቀጠል ትችላለህ መሪ። እሺ ዮኒ በጣም ጀግና ነህ። በጣም እግዚአብሔር አስተምሮሃል በእውነት። ሚት አይደለሁም። አልሰማም እንዴ? ይሰማሉ አባት ይሰማሉ። እግዚአብሔር ይመስገን። በጣም ያልከው ነገር አንዲት ነቁጥ እንኳ አትወድቅም። በትክክል ነው የተናገርከው። እግዚአብሔር ይመስገን። እኔ አሁን ወደ ቃሉ ወደ ሃይማኖተ አበው ልሂድላችሁ። ሃይማኖተ አበው እንዲያውም ምዕራፉም አልናገርም፣ ይጠይቁኝ። የሚጠይቅ ካለ ይምጣ ይናገር። የሚጠይቅ ካለ ምን ይላል? ትንሽ የሚገርም ነው እኮ። እሺ ስጋ የመለኮትን ባህሪ ወደ መሆን እንደተለወጠ ቃልም የስጋን ባህሪ ወደ መሆን እንደተለወጠ አይነገርም። መለኮት ባህሪውን ሊለውጥ እንዳይቻል እንዲሁ ከፍጡራንም ወገን ማናቸውም የመለኮትን ባህሪ ወደ መሆን ሊለወጥ አይቻልም። ስጋ ፍጡር ግቡር ነውና ሃይማኖተ አበው ቄርሎስ ላይ ሃይማኖተ አበው ቄርሎስ ላይ እሺ ምን ይላል እንደገና? እኛስ በመለኮት የእግዚአብሔር ልጅ በስጋ የአዳም ልጅ እንደሆነ እናምናለን። ምዕራፍ 27 ላይ እኛስ በመለኮት የማን የእግዚአብሔር ልጅ
በመለኮት የማርያም ልጅ አይደለም፣ በመለኮት የእግዚአብሔር ልጅ፣ በስጋ የአዳም ልጅ እንደሆነ እናምናለን። ሁለት ባህር ማለት አይደለም። ሁለት ባህር ማለት ምን ይላል በሃይማኖተ አበው? አሁን መለኮት የአብ የወልድ የመንፈስ ቅዱስ የባህሪ አንድነታቸው ነው። ሃይማኖተ አበው አትናቴዎስ መለኮት ሲባል የአብ የወልድ የመንፈስ ቅዱስ ባህሪ ነው። ባህሪ ነው። መለኮት ምን አይልም። መለኮት የሚሞት አይደለም። እንዲያውም ሃይማኖተ አበው ስምዓት ላይ ምን ይላል? ክርስቶስ በፈቃዱ በስጋ እንደታመመ በባህሪ መለኮቱ እንዳልታመመ በስጋ ብቻ ታመመ። ሰው እንደመሆኑ በስጋ ታመመ። አምላክ እንደመሆኑ በባህሪው ሕማም ሞት የሌለበት ነውና ሃይማኖት አበው ባህሪ መለኮቱ ምን አይልም፣ አይሞትም፣ አይታመምም። የሚሉ መጽሐፍት ናቸው። የሚሉ ሊቃውንት ናቸው። ደብተራዎች አይደሉም፣ ጠንቋዮች አይደሉም። ይህን ያሉት በጣም ቅዱሳን የሚባሉ በሃይማኖተ አበው ምን አሉ? ክርስቶስ በፈቃዱ በስጋ ምን አለ? እንደታመመ መከራ እንደተቀበለ በባህሪ መለኮቱ እንዳልታመመ በስጋ ብቻ ነው ያልኳቸው። ይሄ ቃል በቃል ቃሉ የሚለው ነው እኮ በስጋ ብቻ ታመመ። ሰው እንደመሆኑ በስጋ ታመመ። አምላክ እንደመሆኑ በባህሪው ሕማም ሞት የሌለበት ነው። ምዕራፍ 114 ላይ ሌላ ልቀጥልበት ትንሽ። የእግዚአብሔር ቃል ይላል። የእግዚአብሔር ቃል በባህሪየ መለኮቱ በመገረፍ ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ስጋ ብቻ ነው እንጂ ሃይማኖተ አበው አሁን በነሳው ስጋ ብቻ ነው የሞት። ስለዚህ ነው ቅድም ዮኒ ያቀረበው የጴጥሮስ መልእክት ሞተ በስጋ ወሐይወ በመንፈስ፣ በስጋ ሞተ በመንፈስ ሕያው ሆነ። ምን ማለት? በሌላ አባባል መለኮት ስጋዊ ባህሪው ሞተ፣ በትስብእቱ ሞተ። በመለኮቱ አብና ወልድ አንድ ናቸዋ። አብ መንፈስ ቅዱስ ሞቱ ያሰኝብሃላ። ምን ላይ ሃይማኖት አበው እመሰ መለኮት ሞተ ትብዬ አንተ ቀታሊሆሙ ለስሉስ ቅዱስ። መለኮት ሞተ ዮኒ እየሰማኝ ነው። በመለኮቱ ሞተ የምትል ከሆነ አለ አንተ ቀታሊሆሙ ለስሉስ ቅዱስ፣ አንተ የስላሴ ገዳይ ነህ። ይኸው ሃይማኖት አበው የማን ገዳይ ነህ አለ? የስላሴ ገዳይ ነህ። ምን ካልክ? በመለኮቱ ሞቷል የምትል ከሆነ አየው፣ ክርስቶስ በስጋ ታመመ፣ በባህሪ መለኮቱ የማይታመም ነው። ከእኛ በነሳው ስጋ ብቻ የሚል ቃል ተጠቅሞበታል። ብቻ ምን አለ? ታመመ። ስምዓት ምዕራፍ 22 ክፍል 1 ቁጥር 8 ላይ ምናልባትም ሌሎቹ እንትን የሚልበት ከሆነ ሃይማኖተ አበው የነሱ ነው። አዎ ሃይማኖተ አበው የነሱ የራሳቸው እነ በተለይ የሚገርምህ ዮኒ ደስታ ተክለ ወልድ ኪዳነ ክፍሌ ደስታ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ጠቅላላ አንድ ባህሪ የሚሉትን ይነቅፋቸዋል። አንድ ባህሪ የምንድን ነው? ያላዋቂዎች ትምህርት ነው ይለዋል። አንድ ባህሪ የሚለው ያላዋቂዎች ትምህርት ነው። ስለዚህ በሃይማኖተ አበው በእጃቸው ይዘው ይህን ይላሉ። ስምዓት 124 ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር ቃል በባህሪ መለኮቱ በመገረፍም ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። ለምን? መለኮት አለ ቃል በቃል መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ስጋ ብቻ ነውና። አየው፣ ክርስቶስ በስጋ ታመመ፣ በባህሪ መለኮቱ አልታመመም።
የሚሞት የማይሞት ባህሪ፣ ስጋ የሚጨበጥ የሚዳሰስ የሚደክም የሚራብ የሚጠማ። መለኮት አይራብም አይጠማም፣ በስፍራ ሁሉ ምሉ ነው። ስጋ በታንኳ ይሄዳል፣ ስጋ ያንቀላፋል፣ ይተኛል። ዮሐንስ ወንጌል ምዕራፍ 4 ላይ ደክሞት ነው እኮ የሚለው። ምዕራፍ 4 ያቺ እንትና ያገኛት ሳምራዊቷን ሴት ደከመ። መለኮት ነው የደከመ። መለኮት ደከመ ማለት አብና መንፈስ ቅዱስም አብረው ደከሙ ማለት ነው። ምክንያቱ የጋራ ባህሪ ነው መለኮት ማለት። ስለዚህ መጽሐፍ ምን አለ? ሐመ በስጋ ወይ ሐመ በመለኮት፣ በስጋ ታመመ በመለኮት አልታመመም። ዘስንስ 110 ክፍል 2 ቁጥር 46 ያችሁ ቁጥር 46 ላይ ሌላ ቃል በስጋ አልታመመም፣ መለኮት ተለይቶት ስጋ ብቻ ታመመ ደከመ እንጂ የሚል ሰው ቢኖር ውጉዝ ይሆናል። ውጉዝ። እኛ ግን የመለኮት ባህሪ እንዳይታመም እንዳይሞት እንዳይወሰን እናምናለን፣ እንታመናለን። በማይመረመር ድንቅ በሚሆን ተዋህዶ ከእርሱ ጋር አንድ ሆኖ መለኮት ታመመ እንጂ እሱ በባህሪ የመለኮቱ ታመመ ተብሎ ስለ እሱ አይነገርም። ምዕራፍ 10 ክፍል 2 ቁጥር 51 ላይ የማን ክህደት ይለዋል። እዚህ አየው፣ የማን ክህደትም ይሄ ነው። መለኮት ግን ሃይማኖተ አበው ዘቢንያም መለኮት ግን በሕማም አልታመመም። አልታመመም ማለት መከራ አልተቀበለም ማለት ነው። ጎኑም በጦር አልተወጋም። መለኮት ማንም ማን ባለማወቅ ያን ጊዜ መለኮት በባህሪው ደከመ ታመመ ብሎ እንዳይናገር አለ። ቁጥር 26 ላይ ቃል በቃል ነው ማነብል ያለው። በጣም ለማብራራት እንዲሁ ጊዜም የለኝም። ስለዚህ መርጌታ ምን እያልከን ነው? ሁለት ባህሪ ዮኒ የተናገረው ትክክል እኮ ነው። ትክክል፣ በጣም ትክክል። አይገልጸውም። ራይት፣ ቀጥል። በቃ ምን ይላል? ሃይማኖተ አበው ምዕራፍ 74 ክፍል ቁጥር 39 ለመለኮት የሚገባውን ለእግዚአብሔር እንናገራለን፣ ለትስብእት የሚገባውን ሰው ስለመሆኑ እንናገራለን አለ። ታዲያ ምን ማለት ነው? እንዲህ አይደለም? እንዲህ ሁለት ባህሪ አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እጅ መንሻ አቀረቡለት። ሰው እንደመሆኑ ለስጋ እንደሚገባ ተገረዘ፣ ሰውም እንደመሆኑ ስለ እርሱ መስዋዕት አቀረቡ። ሃይማኖተ አበው ምዕራፍ 7 ክፍል 2 ቁጥር 24 ላይ ምን እያለ ነው ታዲያ? አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እንደ እጅ መንሻ አቀረቡለት። ሰው እንደመሆኑ ለስጋ እንደሚገባ ደግሞ ምን አለ? ተገረዘ። ሰውም እንደመሆኑ ስለ እርሱ መስዋዕት አቀረቡ። ለማን ነው? ለኢየሱስ መስዋዕት አቀረቡለት አይደለም? ስለ ኢየሱስ መስዋዕት እኮ አቀረቡለት። ምን ትላለህ አለ። በጣም የሚገርም ደግሞ ይሄ ምዕራፍ 72 ላይ ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። አየው፣ ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? ከዛ አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። ሃይማኖተ አበው ምዕራፍ 72 ክፍል 9 ቁጥር 33 የማይሞትና የሚሞት ባህሪ፣ ረቂቅ ባህሪና ግዙፍ ባህሪ። አየህ፣ ግዙፍ ባህሪና ረቂቅ ባህሪ፣ የማይራብ የማይጠማ የሆነ መለኮትና ከዛ ትስብእት ደግሞ የሚራብ የሚጠማ የሚደክም የሚያዝ የሚያንቀላፋ የሚገረፍ የሚሰቀል ተጠማሁ የሚል
ጠማኝ የሚል መለኮት ነው እንዴ? ጠማኝ የሚለው አባለ እንደ ይሄ እንዲያውም ይሄ ሃይማኖታዊ ምዕራፍ 73 ላይ ምን ይላል መሰላችሁ? የመለኮት ባህሪ እንደታመመ በስጋ ህመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው እንጂ ይህ ትምህርት አይደለም። ቃል በቃል ነው ያነበብኩት። የመለኮት ባህሪ እንደታመመ በስጋ ህመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው። ምን ማለት? በመለኮት ሞተ ማለት፣ በመለኮት መከራ ተቀበለ ብሎ ማለት ስድብ ነው፣ ኑፋቄ ነው፣ መናፍቅነት ነው። ስለዚህ በአንደኛ ጢሞቴዎስ ጠቅሶ ምን አለ? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያየውም አይቻለውም። ለእርሱ ክብር የዘለዓለም ኃይል ይሁን አሜን ይላል። ያው ክፍል ነው። በስጋ ተወለደ እንዳልን በስጋ ሞተ እንላለን። ሃይማኖተ አበው ምዕራፍ 74 ቁጥር 15 ላይ ምን አለ? በስጋ እንደተወለደ በስጋ ተወለደ እንዳልን በስጋ ሞተ እንላለን። በመለኮት አይሞትም። ሰው እንደመሆኑ በስጋ ቢሞት የሚያስደንቅ አይደለም፣ እነሆ በመለኮት የማይሞት ነውና። ሃይማኖተ አበው ላይ ሰው እንደመሆኑ በስጋ ምን አለ? ቢሞት የሚያስደንቅ አይደለም፣ ምክንያቱ ሰው ነውና፣ ሰው ሟች ነውና። ስለዚህ የሚያስደንቅ አይደለም አለ ጸሐፊው። እነሆ በመለኮቱ የማይሞት ነውና። በቁጥር 10 ላይ ደግሞ በስጋ ሞተ ብንልም በባህሪ መለኮቱ አልሞተም፣ በስጋ ብቻ ሞትን ተቀበለ። አቤት ኤርሚ ብታወጣቸው እነዚህ አያችሁ። ሰውም ይየው እስኪ፣ ሰው እያየም ቢሆን በጣም የሚገርም ነገር። በሌላ ስፍራ ደግሞ ይኸው ጸሐፊ ይኸው ሞተ ዘኢይቀርቦ ሕማመ ሞት በህላው የመለኮቱ ሰይ ሞተ ዘኢይቀርቦ ሕማመ ሞት በህላው የመለኮት በመለኮቱ ሕማምና ሞት የማይቀርበው ሞት የማይስማማው እርሱ በስጋ ሞተ። መሪ ጌታ ግን ዛሬ የእንትንን አላዩም? የጎልያድና የዳዊት ጉዳይ አልታየም ዛሬ? እንጃን እውነት ነው ምለው፣ እንዴት እንደሆነ ልንገሩት። እሱ እንግዲህ በጣም በመንፈስ የኖርኩ ነኝ በጌታ የኖርኩ ነኝ ብሎ ነው የወጣው አይደለ? ስህተት ትምህርት ነው ብሎ ወጣ። ከዛ በኋላ ዮኒ ማኛን አታቅም እያለ አለ። ከዛ በኋላ ገባ፣ እኔን ፕሮቮክ ለማድረግ ብዙ ነገር አደረገ። ከዛ በኋላ ይህንን ነገር አውጥቼ ስናገር ተሳለቀበት። በስጋ መሞቱን በመንፈስ ግን ሕያው መሆኑን አንደኛ ጴጥሮስ ላይ መጽሐፍ ቅዱስ 2:18 ላይ አሳየ ፊት ለፊት። ከዛ ምን ሆነ? ሳቀ። ጎልያድ ሳቀ። ያሸነፈ መስሎት ጎልያድ ሳቀ፣ አጨበጨበ። በጣም ብዙ ነገር አለ። ከዛ እንደገና ቃልም ስጋ መሆኑን አሳየሁት። ቃል ስጋ ቃል ነው እንግዲህ፣ ቃል አንድ ነገር ነው፣ ሌላ ደግሞ ስጋ ነው አደለ እንዴ? መንፈስና ስጋ አንድ ሲሆኑ ሁለት ነው የሚሆነው አይደል እንዴ? አንድ አይደለም የሚሆነው፣ አንድና አንድ ሁለት ነው የሚሆነው። መቼ በመለኮት አንድ በስጋ በመለኮት አንድ የሆነ በስጋ ግን ሁለት ባህሪ ያለ በፍጹም ሰው ፍጹም አምላክ የምንለው እሱንን ነው። ሁለት ነገር ነው የጠቀስነው፣ አንድ ነገር እንኳን አይደለም። ስለዚህ የሆነውን ነገር እዚሁ አሳየ፣ ራሱ ገልጾ ራሱ ተናግሮ ራሱ የወደቀበት። በተለይ ዛሬ ኦርቶዶክሶች እንዴት አድርገው እሱን እንደሚቀጠቅጡት ታያላችሁ። ለምን? በመለኮት የሞተ አምላክ የለንም። በመለኮት አምላክ ከሞተ እንግዲህ ሌሎቹ ሙስሊም እንኳን የሚጠይቁት 3 ቀን ዓለምን ማንን አስተዳደረ እያሉ የሚጠይቁት እኮ ኦርቶዶክስ በምትለው ነው እንጂ ፕሮቴስታንት በሚለው አይደለም። በእኛ እምነት እኮ አንጠየቅም። የሰው ባህሪ ስላለው ብለን ስለምንል ምን አይሆንም፣ አያስጠይቀንም ማለት ነው። አሃ በመንፈስ አለ በመለኮት አለ፣ ስለዚህ አያስጠይቀንም።
በእነሱ ግን የሚያስጠይቀው ምንድን ነው? አምላክ ሞተ ሲሉ በምኑ ነው? በመለኮቱም ጭምር ሞቷል ብሎ ዛሬ ኦፊሻሊ ማለት ከሳቀ በስጋ መሞቱን ካላመነ እንግዲህ በመንፈስ ሞቷል ብሎ ነው የተናገረው ማለት ነው አደለ እንዴ? በስጋ መሞቱ መጽሐፍ ቅዱስ ነው የሚናገረው። ዮኒ ማኛ አይደለም የሚያወራው። በስጋ መሞቱን መጽሐፍ ቅዱስ ተናገረ። መጽሐፍ ቅዱስ የተናገረው ሲነበብለት ሳቀ። ስለዚህ ኦርቶዶክስ የምታስተምረው ትምህርት ማለት ነው ምንድን ነው? ኢየሱስ ክርስቶስ በመለኮት ሞቷል ብላ ነው የምታስተምረው ማለት ነው። ስለዚህ ይሄንን ነገር ዛሬ ጎልያድና ዳዊት የታዩበት ቀን ስለሆነ እግዚአብሔር ይመስገን ብዬ ነው የማስበው። መሪ ጌታ ይቀጥሎ። አሁን የምምለው ምንድን ነው? እባካችሁ አንዳንዱ ሰዎች ሰው አያውቅም ብላችሁ በጣም ተንጠራርታችሁ ከመጣችሁ ምናልባት እግዚአብሔር ሊያስተምራችሁ ሊሆን ይችላል። አሁንም ፍጹም አምላክ ፍጹም ሰው ብለን ነው እኛ ምናምን። ፍጹም አምላክ ፍጹም ሰው። ስለዚህ ምን አለው? የሰውኛ ባህሪ ያለው መለኮታዊ ባህሪ ያለው መጽሐፍ ቅዱስ እንደሚናገረው ነው ምለው። እግዚአብሔር ይባረክ። አባታችን ቀጥሉ።